ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አመት ባሎችን አድርግ ብቻ የሚል እንዳለ አስተካክለው በቀን እንግዲህ እነሱ በቀናት የተሰየመላቸው ቀን አለ። ያ ቀን ደግሞ አመት በዓል ነው። ይሄ ከፋሲካ በዓል ውጪ የሆነ ማለት ነውና አመት ባሎችን አድርግ ነው። ያው የድል ጊዜ ስለነበር በዛ ሰዓት ላይ ለእስራኤል ነው እግዚአብሔርን ኪዳን የሚናገሩና አመት ባሎችን አድርግ ቀን ወስኖ ነው እንደዛ ያለው። እፈልጋለሁ ለማንኛውም ግን አለ የለም ቀላል እሱን ጥቅስ ነገር ግን ሐዋርያት ራሱ በዓላትን የፋሲካን በዓል ሲያከብሩ ያሳያልና ቀንን ወስኖ በዓልን ማክበር ስተት ነው የሚል ከሆነ ጥቅስ ካመጣ እናያለን። ግን ርዕሱ አይደለም። ለምንድን ነው እዚህ ውስጥ ርዕስ ያስቀየራችሁበት? ሲጀመር ስራ ለድነት የሚለው ላይ ነበር ውይይቱና እዚህ ውስጥ እንዴት እንደገባችሁ ትንሽ አምልጦኝ ነበር። አላየሁም። ተስማማ በዛ እኮ ተስማማ ከናቲ ጋር እኮ ተስማምቶ ጨረሰ። ከዛ ለምን ኦርቶዶክስ አትሆንም በሚለው ነው በዓላት ይከበራሉ በዓላቶች ይከበራሉ የሚለውን አስረዳሁት በምሳሌ አድርጌ። አንድ ልጅ ልደቱን ሲያከብር ልጁ ልደቱን ነው የሚያከብረው፣ መታሰቢያነቱን ለልጁ ነው። ክብር ግን የሚገባው በዛ ሰዓት ላይ እግዚአብሔር ነው። ቀናቶችም ተወስኖ የተቀመጠላቸው ከዛ የተነሳ ነው። ይህ ደግሞ መጽሐፍ ቅዱሳዊ ነው ብዬ አመት ባሎችን አድርግ አመት ባሎችን ፈጽም የሚል አንድ ጥቅስ ነበር። ያው መሀል ላይ ጥቅሱን ያልመጣልኝ እንጂ እንደዛ አለ በዓል እንዲያደርግ የሚያዛው ግን ጥቅሱን እኔም አላስታወስኩትም። ችግር የለውም አይደረግም የሚል ከሆነ ግን ጥቅሱን ያሳያል። ሐዋርያት የፋሲካን በዓል ሲያከብሩ አለ መጽሐፍ ቅዱስ ላይ በዛ በተወሰነ ቀን ማለት ነው። ቀን ወስኖ በዓል ማክበር ልክ አይደለም ካለ አዲስ ነው፣ አዲስ ተቃውሞ ነው። ይሄ ደግሞ እስከዛሬ ሰምቼው አላውቅምና ቀን ወስኖ በዓል ማክበር ልክ አይደለም የሚል ሰው ማለት ነውና እንደዛ የሚል ከሆነ እንደዛ የተከለከለበትን ጥቅስ ማሳየት ይኖርበታል ማለት ነው። ለቅዱሳን ሲሆን አይቻልም የሚል ከሆነ ምክንያቱ ምንድነው? እሱንም የሚከለክል ጥቅስ ማምጣት አለበት። ነገር ግን ቀን ተወስኖ ለምን ታሰቡ የሚል ከሆነ ቤተክርስቲያን የማሰብ ሙሉ ስልጣን አላት። ስርዓትን ሁሉ የተደነገገው ስርዓት ሁሉ መጽሐፍ ቅዱስ ላይ ተጽፏል ብለን አናምንም። ቤተክርስቲያን ራሷ ቀኖናዎችን፣ ስርዓቶችን፣ ቀናቶችን እየወሰነች ልታከብር ትችላለች አይደል? ለምሳሌ ሐዋርያት ሥራ ምዕራፍ 16 ላይ ሽማግሌዎችና ሐዋርያት በከተማው ስርዓት የደነገጉትን ስርዓት እንዲጠብቁ ሰርተውላቸው ሄዱ ይላል። በዛን ሰዓት የተደነገገው ስርዓት ምን እንደሆነ አልተገለጸም። ግን ቤተክርስቲያን የዛ አካባቢ ቤተክርስቲያን ስርዓትን ደንግጋላቸዋለች ማለት ነው። ስርዓትን መደንገግ፣ ቀንን መወሰን፣ የበዓላትን ይሄ ቤተክርስቲያን ስልጣን ነው። ይሄን የሚቃወም መጽሐፍ ቅዱሳዊ ጥቅስ የለም። ከዛ ይልቅ ስርዓትን ቤተክርስቲያን እንደምትደነግግ ራሱ ሐዋርያት ሥራ ምዕራፍ 16 ላይ ማንበብ ይችላል ማለት ነው። እንደዛ ነው። ኢዮባ መቀጠል ትችላለህ። ኢዮባ ሚላ ቦርናጌን ተመልሰ ገባ። ስራ ለድነት የሚለው ላይ ልትወያይ ነው። መንገድ ላይ ሆኛለሁ። ደሜ ጥሩ ይዘሃል። በጣም አሪፍ መረዳት ላይ ነው ደሜ እየደረስክ ያለው። በርታ። ከዚህ በላይ እግዚአብሔር ያግዝህ። እንግዲህ ቦርናጌን ስራ ለድነት የሚለውን መወያየት የምትችል ከሆነ ያው ትወያያለህ። በጸባይ ማለት ነው። ቤተክርስቲያን ሳትሳደብ ከርዕስ አትወጣ። ኢዮባም አለ፣ ተሙም አለ፣ ቀሲስም አሉ። ከሁሉም ጋር መወያየት ትችላለህ። ይቅርታ ስትሉ ነበር ከታች እንደዛ ይቻለውና ቦርናጌን ከተሳደበ ያው እሱን ድጋሚ ማስገባታችሁ ልክ አይደለም። ሞዴሬተሮች ሌላ ሰው አስገቡ። ከታች ኮሜንት ላይ ክርስቲያኖች ደስ የማይል ስሜት ተሰምቷቸዋል። ሚገባ የለም። ስራ ለድህነት አያስፈልግም ወይም የመልካም ስራ ለዘላለም ህይወት አያስፈልግም ብሎ የሚያምን ካለ ማስገባት ትችላላችሁ።
ዮብዬ እስከዛ አንዳንድ ነገሮችን ስለዮባ ዶክተር እንትን እስክትል የለም መሰለኝና ያው የኦርቶዶክሳዊ ነገረ ድነት ብዙ ጊዜ ተላልፏል ወንድሞች በቤተ ክርስቲያንም ብዙ እንማራለን ኢኒሻል ሳልቬሽን የምንለው አለ ሰው መጀመሪያ ከነበረበት የወደቀ ማንነት ሲድን ኢኒሻል ሳልቬሽን እንለዋለን ልጅ ሲሆን ልጅነቱን ያጣው በአዳም ምክንያት ልጅነቱን ያጣው የሰው ልጅ መልሶ የእግዚአብሔር ልጅ ሲሆን ዳነ እንላለን ያን ኢኒሻል ሳልቬሽን እንለዋለን ያ ምንድነው ካለን በእምነትና በጥምቀት የሚገኝ ነው በሚስጥራት በኩል ማለት ነው ጸጋው በእምነት አድኗቸዋል የሚለው የኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው ኢኒሻል ሳልቬሽን ሰው በእምነትና በሚስጥራት በኩል የሚያገኘው ድህነት ነው ማለት ነው ያንን ድህነት ግን በመልካም ስራ እና ጸንቶ በመኖር ካላስጠበቀው የዘላለም ህይወትን አይወርስም ነው የቤተክርስቲያናችን ነገረ ድነት ድነናል እንድናል እየዳንን ነው እንድናለን ስንል አንዴ ከዳንን በኋላ ኢኒሻሊ የእግዚአብሔር ልጅ ከሆነን በኋላ ልጅነትን ካገኘን በኋላ ድህነታችንን መፈጸም አለብን እየዳንን ነው የሚለው ምንድነው ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ድህነታችሁን ፈጽሙ እንደሚል ድህነታችን ፍጻሜ የሚያስፈልገውና ሂደታዊ እንደሆነ የሚያሳይ ነው ስለዚህ የፈጸምን ነው የሚለው ላይ መፈጸም አለብን የሚለው መልካም ስራን በመስራት የታረዘን በማልበስ የተራበን በማብላት የታሰረን በመጠየቅ የመንፈስ ፍሬዎች ገላትያ ላይ ያሉትን ሁሉ በማድረግ እነዚህን በማድረግ ድህነታችንን መፈጸም አለብን በንስሐ ህይወት በመመላለስ ቆሮንቶስ ላይ ምን ይላል አንድ ጥቅስ አለ ለንስሐ ወደ መዳን የሚያደርሰው ንስሐ ይላል ንስሐ ወደ መዳን ያደርሳል በንስሐ በመመላለስ ድህነታችንን መፈጸም አለብን ከዛ ደግሞ በህይወቱ በተስፋው እንድናለን እንዳለ ሐዋርያው የመዳን ተስፋ ደግሞ አለን ክርስቶስ ሲመጣ ለሁለተኛ ጊዜ ያለ ኃጢአት ሊያድናቸው ዘንድ ለሚጠባበቁት ለሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ይላል ዕብራውያን 9:28 ላይ ማለት ነው ያድነናል የምንለው ደግሞ በተስፋ ክርስቶስ እንደሚያድነን በተስፋ ስለምንጠብቅ ነው ስለዚህ እነዚህን ሶስት ነገሮች ከያዘን ስራ ለድነት የቱ ጋር ነው የሚገባው ካለን አንዴ የእግዚአብሔር ልጅ ከሆነን በኋላ ኢኒሻሊ ሴቭድ ከሆነ ጸጋው በእምነት አድኖናል እንደሚለው ያንን ካገኘን በኋላ ያንን በድህን መፈጸም አለብን ስራ በመስራት የሚለው ጋር ነው የሚገባው ስለዚህ ድህነታችንን መፈጸም ማለት ስራን መስራት ማለት ነው ስራ ለድህነት ያስፈልጋል ስንል ያንን እያልን ነው ማለት ነው ይሄ አያስፈልግም አንዴ ኢኒሻሊ ጀስቲፋይድ ከሆነን በኋላ ማንንም ከመግባት አይከለክለንም ብናደርግ ባናደርግ የሚል ካለ መግባት ይችላል አንዴ ጀስቲፋይድ ከሆነን በኋላ ወይም ከዳንን በኋላ መልካም ስራ ብንሰራም ባንሰራም ዘላለም ህይወት አለን የሚል ፕሮቴስታንት ካለ መግባት ይችላል ማለት ነው ዶክተር ቦርናጌ ወጣ ራስ ወጣ ለምን አስወርደውስ ነው በእናትህ ቦርናጌን ማን ያስወረደው ቦርናጌ አቤት ሰላም ለእናንተ ይሁን ሰላም እንዴት ነህ እግዚአብሔር ይመስገን አለውኝ ማን እንዳስወረደ አላውቅም ነበር አሁን ገብተ ነበር ኢዮብ አለክ ከኢዮብ ጋር ቀጥሏ አለው ቀጥሉ ኢዮብ እሺ ቀሲስ ይፍቱኝ ባርኩኝ ብያለሁ እንዴት አሉ እንኳን ደህና መጡ ቀሲስ እግዚአብሔር ይፍታ እግዚአብሔር ይባርክ ልዩ የምወድ ወንድሜ በጣም እግዚአብሔር ያክብራችሁ በዚህ ላይ ለመናገር ተመስገንም ዶክተርም ሁላችሁም የምወዳችሁ ልደተ ቃል የምወዳችሁ ልጆች ናችሁ በመንፈስ ልጆች ሆነም በጣም እግዚአብሔር የባረካችሁ ልጆች ናችሁ በጣም የምታደርጉትን እያየው ነው በርቀትም በውስጥም እያዩዋችሁ ነው በጣም እግዚአብሔር ያክብራችሁ ቀጥሉ በጣም ጥሩ ስራ ነው ያዛችሁት
እግዚአብሔር ያክብራችሁ። ቀጥሉ። እግዚአብሔር ይፍታ። እግዚአብሔር ይባርክልህ። ቀጥል ዮቤ። አሚን አሚን አሚን። እግዚአብሔር ያክብርልን ቀሲ። እሺ ቦርናጌ አለ አለ ቅድም እንተናገርክ እንዳላስፈላጊ ነገር መቼ አራን ያልተናገሩ ኦኬ አንተ አይደለም እሺ ምን ታች አስከፍታቸዋል መሰለኝና ማን ምን ብዬ ነው ችግር የለውም አንተ ካልሆንክ ችግር የለውም እንቀጥል ወደ ርዕሱ እንመለስና እኔ ኮሜንት የጻፉት ጥቅስ ነው የጻፉለት ይጠፋኝ ሲል ደምረው ለደምረው ጥቅስ እያፋለኩ ነው የነበር እንጂ ሌላ አይደለም አልተናገርሁም ደግሞ አልገባው ሄሎ አይሰማም እኔ ነኝ ወይስ እሱ ነው የጠፋው ቋርጦ ነው ኢዮባ ተቋርጦ ነው ኢዮባ ኔትወርክ ነው መሰለኝ እሺ ስራ ለድህነት አያስፈልግም ትላለህ የዘላለም ህይወትን ለመውረስ የትኛው ስራ ኢዮባ ሲመጣ ከኢዮብ ጋር ትቀጥላላችሁ መልካም ስራ የትኛው ስራ ንገሪ ስራውን ንገሪ ዘርዝሪልኝ መልካም ስራ ለምሳሌ የተራበን ማብላት የመንፈስ ፍሬዎችን ማፍራት መልካም ፍሬዎችን እስኪ ንገሪ የት ጋር ያሉት ኤፌሶን ላይ ያሉ ላምበብልህ ቆይ ያለ እንደ መንፈስ ፍሬ ነው አሚን ገላትያ ማለት ይቀርታ ገላትያ 5 ላይ ገላትያ 5ን ማንበብ እንችላለን ገላትያ 5 እና ማቴዎስ 25ን ማለት ነው ከዛ በፊት ማቴዎስ 25ን ላምበብልህ ገላትያ 5 ላይ ከመሄዳችን በፊት ኦኬ ቀጥይ እሺ ማቴዎስ 25 ላይ እሺ ማቴዎስ 25 የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እሺ ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይላል አሕዛብም ሁሉ በፊቱ ይሰበሰባሉ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል ይልና በጎችን በቀኙ ፍየሎችንም በግራው ያቆማቸዋል ንጉሱም በቀኙ ያሉትን እንዲህ ይላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ ከዛ ምን ይላል ተርቤ አብልታችሁኛልና ተጠምቼ ያጠጥታችሁኛልና እንግዳ ሆኜ ተቀብላችሁኛልና ታርዤ አልብሳችሁኛልና ታምሜ ጠይቃችሁኛልና ታስሬ ወደኔ መጣችኋልና ይላል ማለት ነው ሰው ይሄንን ያድርጋችኋልና ውረሱ ይላቸዋል ማለት ነው ስለዚህ እነዚህን ማድረግ ያስፈልጋል ለምሳሌ ይሄን ተቀበላለህ እነዚህ በጎች ምንድናቸው በጎች የተባሉት እነዚህን ማድረግ ያስፈልጋል ወይ ብለህ ተቀበላለህ መጀመሪያ የተባሉት ምንድናቸው መጀመሪያ ይሄን ማድረግ አለበት በጎች ምንድናቸው በጎች ያመኑ ክርስቲያኖች ናቸው ያመኑ ናቸው በእርሱ ያመኑ ጌታ ሆይ የሚሉት ያመኑ ናቸው ከዛ ይሄንን አድርጋችኋልና ውረሱ ይላቸዋል ማለት ነው ስለዚህ እነሱ ያመኑ ናቸው ከታች ላይ ምንድነው የሚለው ያመነ ሰው ይሄን እንዲያደርግ መጽሐፍ ቅዱስ ይናገራል ግን በስራ አይዳንም ስራ ብቻ አይድንም ያመነ ሰው እንዲሰራ ስለዚህ አቋመ ስለዚህ ያመነ ሰው እንዲሰራ መጽሐፍ ቅዱስ ያዛል ነገር ግን ያ የሚሰራው ስራ ለመዳኑ አይጠቅመውም ነው እያልከኝ ያለው በስራ አይዳንም ማንንም ሰው በስራው የሚድን ከሆነ ክርስቶስ ኢየሱስ ስለዚህ አሁን ባይሰራስ አሁን ያመነ ሰው እንዲሰራ መጽሐፍ ቅዱስ ያዛል አልክ ባይሰራስ ምን ይደርስበታል ክርስትና የመታዘዝ ህይወት ነው ዝም ብሎ አዳምጠኛ ባይሰራስ ምን ይደረጋል ይኸውልሽ አንዴ አዳምጪ እስቲ ክርስትና ባይሰራ ምን ይደረጋል ዛሬ ቁመሽ ተናግረሽ ምትዩ አይደለም ህይወት ነው እኮ ክርስትና በኑሮሽ እየኖርሽው ክርስቶስ ኢየሱስን ልትመስይ የተጠራሽ ሰው ማንንም መምሰል ፈልገሽ ነው ለሰው ማታዝኒው ሰው በቀጥታ የጠየቀችን መልስላት ወይ ቀጥል በቃ ቀጥል ኢዮባ ከመጣ ስትቆረጥ ነው የገባው እሺ አሪፍ ሐሳብ ነው ያነሳሽው አንቺው ያነሳሽው ነገር ነው የምጠይቀውና ባያፈራ ምን ይሆናል ባያፈራ መጀመሪያ ግንዱ ጋር ሆነ እንዴት አታፈራ ባያፈራ ምን ይሆናል ነው እንጂ እንዴት አያፈራም እኮ አይደለም ጥያቄው ቦርናቂ ማን ነው ማያፈራው ግንዱ ጋር ያለው
ግንዱ ጋር ሆነ ላታፈራ አትችልም። በክርስቶስ ኢየሱስ አምነህ ከእርሱ ጋር ሆነ ላታፈራ አትችልም። ማስረጃ ስጠኝሽ። በእኔ ያሉት ይላል። ከዛው ዮሐንስ 15 አይደል የምታወራው መገንጠል በተመለከተ የሚለው በሱ ሆኖ ላያፈራ አይችልም የሚለውን አንተ 25 ነው ያነበብኩት እኮ። እሱም ያወራው ደግሞ አለማፍራት እያወራ ነው። ይኸውልህ ቦርናጌ በሱ ሆኖ ላያፈራ አይችልም ያልክበትን ማስረጃ ስጠኝ እባክህ። ከዚያው ዮሐንስ 15 ላይ አለ። ዮሐንስ 15 ቁጥር 2 ላይ በእኔ ያሉ ይላል። ዮሐንስ 15 ማንበብ ይጠይቃል። እሱን ማንበብ ዮሐንስ 15 ቁጥር 2 ላይ በእኔ ያለ የማያፈራ ይቆረጣል ይላል። በእኔ ያለ ግን ካላፈራ ይቆረጣል ይላል። አንተ በእርሱ ከሆነ ላያፈራ አይችልም ነው ያልከው። ክርስቶስ ግን ያላፈራ ይቆረጣል ይላል። ስለዚህ በእርሱ ሆኖ ላያፈራ የሚችል አለ፣ ውጤቱ መቆረጥ ነው። አንተ ደግሞ ከጅምሩ ላያፈራ አይችልም ስላልክ አንተ ማስረጃ ሳይሆን እኔ ለማምነው ነው እሱ ማስረጃ የሚሆነው። አንተ ላልከው ማስረጃ አንተ ዮሐንስ 15 ቁጥር 2 እሱ ብቻውን እንደዚህ በእኔ ያሉ ሲል በክርስቶስ ኢየሱስ አይሁዳዊ እንደመሆኑ በእኔ የሚላቸው አይሁዳውያንን ነው። ባለማመናቸው ተቆርጠዋል። እነሱ ካለማመን ነው። ሮሜ 11 ይናገራል። እሱ ሮሜ 11 ላንብብልህ። ያላመኑት ምን ሮሜ 11 ታነብልኛለህ? ና ተመለስ። ዮሐንስ ወንጌል ምዕራፍ 15 ላይ ያላፈራ ይቆረጣል የተባለው አንተ ደግሞ በእርሱ ከሆነ ላያፈራ አይችልም ካልከው ጋር ምን አገናኘው? ይሄን ጨርስ መጀመሪያ። መጽሐፍ ቅዱስ እንዴት አይገናኝም? ለምሳሌ እዚህ ጋር ምን አገናኘው ነው ያልኩት ወንድሜ። ጳውሎስ ያገናኘዋል። ሁሉንም ያገናኘ መጽሐፍ ቅዱስ አንዱ በአንዱ የሚፈታ ነው እኮ። ያለነው ዮሐንስ ላይ ነን እኮ። ላንብብልህ፣ ችግር የለም። አይዞህ፣ አንድ ነው። እሺ፣ ከዚህ በኋላ አይዞህ እንዳትለኝ እሺ። ዝም ብለህ ሐሳቡ ላይ ብቻ አተኩር። እሺ፣ ዮሐንስ ወንጌል ምዕራፍ 15 ላይ ነን ያለነው። አንተ ያልከኝ ምን አልክ መሰለ ቦርናጌ? በእርሱ ከሆነ ላያፈራ አይችልም አልከኝ። ቆይ ወይን የሚለው ማንን ነው? የወይኑ እርሻ ወይኑ የሚላቸው ማንን ነው? እስራኤላውያን ነው። አንዴ ቦርናጌን ስማ መጀመሪያ። ስለሱ አልጠየኩም። ማናቸው አይደለም ጉዳዩ። በእኔ ያለ የማያፈራ ይቆረጣል ነው የሚለው ክፍሉ። እኔ የጠየቅኩህ አንተን በእርሱ ሆኖ ላያፈሩ አይችሉም በእኔ ያሉ የሚላቸው የገዛ ወገኖቹን ነው። ችግር የለውም። ላያፈሩ አይችሉም የሚለው ማስረጃ አንተ ቅድሚያ። ባለማመናቸው እነሱ ተቆርጠዋል። አልጠየቅኩም። የተቀመጠው ወይኑ የእስራኤል ሕዝብ ነው። አልጠየቅኩም። እሱንም ማናቸው አልጠየቅኩም። ላያፈራ አይችልም ያልከውን ማስረጃ አንተ። ያላመኑ አይሁዳውያን በሱ ያሉት በእኔ ያሉት ላያፈራ አይችልም ያልከውን ማስረጃ አንተ። ኦኬ። ወይ ተሳስቼ ነው ወይ አላወቅኩም ወይ ተሳስቼ ነው ምን አልተሳሳትኩም የሚባል በቃ ማስረጃ አንተ። እየጠበቅን ነው ወንድማችን። በኢየሱስ ላያፈራ አይችልም ነው ያለን። በላንተ ማስረጃ ከግንዱ የተጣበቀ። እሺ፣ እሱን እንዳነብል ፈልገህ ከሆነ ዮሐንስ 15 እንደገና አውጥቼ ላንብብልህ። በቀን ነው ቦርናጌ ተቋረጥኩ ነው ሰዎች። ቆይ አለ በእንትን እሱ ዝም ብሎ አንብብልኝ። አንብብ ወይ እኔ ላንብብልህ? ምን ላንብብ? ዮሐንስ 15ን ከ5 ጀምረህ አንብብልኝ። አይ አንተ አንብበው። ማስረጃ አንተ አይደለ? እሺ ቻላን፣ ችግር የለው።
ይቅርታ ይደረግ እንደ ሐሳብ ግን ከአንድ ብትጀምረው ጥሩ ነበር። 5 ጋር ለምን ሄድክ? ከአንድ ብትጀምረው ጥሩ ነው እንደ ሐሳብ። አይ ችግር የለውም ይቻላል። አንተም ጀምሮ እኔ እንዳብራራ ከፈለክ ካንተ እዮባኛ አለን። እሺ ቀጥሉ እናንተ። እሺ እንደዚህ ቀጥሉ። እሺ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር አንዳች ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እርሱንም ሰብስበው ወደ እሳት ይጥሉታል። ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ታፈራላችሁ። ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከብራል። እሺ ይበቃናል። የት አለ ታዲያ ማስረጃው? ቦርናጌን ምን ላ ይሄ ማነብልህ እኮ ይሄውን ቃል ነው እኮ። ምን ለሚለው ጥያቄ ነው ያነበብክልኝ? ምን ጠይቄህ ነው ያነበብከው? በእርሱ የሚኖሩት እንደሚያፈሩ አልጠየቅኩም። አየህ አትሰማም። አልጠየቅኩም። ሰው ስለማትሰማው አሁን ምን እንደተባለ እንኳን ሰማ መላሽ ሆነ ተገኘ። ከዛ ላልሰማኸው ጥያቄ አልተገባብቶም ሆነ ነገሩ። እኔ ጠየቅኩ በኢየሱስ ከሆነ ወይም ካመነ ላያፈራ አይችልም ላልከው ማስረጃ አንጣ ነው። ላያፈራ አይችልም ላልከው ማስረጃ አንጣ። ያለ እኔ ምንም ልታደርጉ አትችሉም፣ በእኔ ብትኖሩ ታፈራላችሁ። ይቻላል አላልኩም። እኔ ላያፈራ አይችልም ያልከውን አንጣ። ይሄ ካልቪኒስታዊ ትምህርትን እኮ ነው ማስረጃ የጠየቅኩ ወዳጄ። እንደዚህ ያለ ንግግር መናገር የለብም። ይሄኛውን ብለህ ይሄ የተጻፈውን እያነበብሁልህ የተጻፈውና እኔ እንደፈለግኩት ይሁንልኝ ካላል በስተቀር የተጻፈው በእርሱ ስትሆን ታፈራለህ፣ ከእርሱ ውጭ ከሆንክ አታፈራም። አዎ እኔ ወለህ በክርስቶስ መሆን። እሺ ይሄንን ይመስላል። ወደሚቀጥለው ሂድና የሚያድኑ ስራዎችን ዘርዝረህ ንገረኝ። ወደ ርዕሱ ሂድና በቃ እኔ አነበብሁልህ። ይሄ አይገባኝም ካልክ መቼስ ምንም ማለት አልችልም። የሚያድኑ ስራዎችን ንገረኝ። አንዴ ይቅርታ ስልክ ገብቶብኝ ነበር። እኔ ጠየቅኩ ላያፈሩ አይችሉም ላልከው ነው። እኔ ግን ቃል በቃል ይሄንን እኔ መጽሐፍ ቅዱስ ላይ ያነበብሁልህ። አዳምጥ። በእርሱ ሆነው ላያፈሩ የሚችሉ እንዳሉና እነርሱ ደግሞ መጨረሻቸው ወይም ውጤቱ መቆረጥ እንደሆነ ጌታ ቃል በቃል እዛው ያነበብክበት ክፍል ላይ እንደሚናገር አሳይሃለሁ። ከአንተ ሐሳብ የተጋጨ ማለት ነው። ቁጥር 2 አንብብልኝ። አንብቤዋለሁ። እሱ በእኔማ ይቆረጣሉ ነው የሚለው። በቃ አነበቡት እኮ ሁሌ ብዙ እኮ ተነበበ አይልም። ቁጥር 2 አንብበው። አሁን አንተ ያልከውን አይልም ግን አንብበው። ራስህ አንብበው እንጂ ያመጣኸው አንተ አይደል? አንብበውና ንገረና አብራራለሁ። መንገድ ላይ ስለሆንኩኝ ነው። እኔ ችግር የለውም በቃሌ እልልሃለሁ። እሺ በቃሌ እልልሃለሁ። ከሆነ አነብልሃለሁ። እኔ ያለ የማያፈራ ይቆረጣል ይላል። በእኔ ያለ የሚለው ማንን ነው? ማንን ነው አይደለም ጥያቄው። ማንን ነው? እሱን ንገረኛ አንተ። በእኔ ያለ የሚለው አንተ እኮ አይደለም ጠይቀኝ። እኔ ማስረጃ የምጠቅስልህ እንዴ? አንተ ያመጣኸውን ነገር እኮ ማብራራት። በእኔ ያለ ማለት ምን ማለት ነው? እኔ ጠየቅኩት እሱን አይደለም ወይም ላብራራልህ የፈለግኩት እሱን አይደለም። መጀመሪያ ስማ። አንተ ነው እኮ ያወራኸው። በእኔ ያለ ብለህ ተናግረህ በእኔ ያለ ማለት ምንድነው ስልህ ንገረኛ። ሙሉ እሺ ችግር የለውም ሙሉን አብራራልሃለሁ። አንዴ ግን ስማ። እኔ ያልኩህ ብቻ ነው ብዙ አብራራልኝ። በእኔ ያለ ማለት ምን ማለት ነው? በእኔ ያለ የሚለው ስማ። መጀመሪያ አንተ ያልከው ምን ነበረ? በክርስቶስ ካመነ ላያፈራ አይችልም ነበር ያልከኝ። ከዛ እኔ በአንተ ተቃራኒ መጽሐፍ ቅዱስ እንደሚናገርና አንተ ላልከው ምንም ማስረጃ እንደሌለ ነገርኩ። አንተ ማስረጃ አላቀረብክም። ይሄን ክፍል አቀረብኩልህ። ክፍሉ ምንድነው የሚለው? በእኔ ያለ የማያፈራ ይቆረጣል የሚለው። በእኔ ያለ አለ
ካላፈራ ይቆረጣል። ስለዚህ በእርሱ መኖሩን አሳየ ክፍሉ። ከዛን ካላፈራ ግን እንደሚቆረጥ ነገረን። ካላፈራ ተባለለት ማለት በእርሱ ሆኖም ላያፈራ ይችላል ማለት ነው። እኔ ላልኩ ማስረጃ አቅርቤያለሁ። አሁን እዛ ላይ የጠየቀኝን የምጠይቀኝ ካለ ጠይቀኝ። እኔ ሚውት ካደረጋችሁ ይደግማችሁ፣ በቃ እኔ መውረድ እችላለሁ። እየተወያየን ሚውት ያደርጋል። ስላልሰማ ሊሆን ይችላል፣ እየሰማ ስላልሆነ ሊሆን ይችላል። እሺ ጠይቀኝ። አሁን እኔ ላልኩ ማስረጃ አቅርቤልሃለሁ። በእኔ ያለ ምንድነው የሚለው? ምዕራፍ 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ነው የሚለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። አሁን ንጹሐን ናችሁ የተባሉ እነማን ናቸው? እስራኤላዊ የሆኑ ደቀ መዛሙርቶች ንጹሐን ናችሁ አላቸው። በእኔ ኑሩ። ቆይ እንጂ እያነበቡልህ ነው። ታች ያለውን አንድ ቃል እኮ ታችን በላይ አንብብልኝ አይደለም ያልኩ፣ ጠይቀኝ ነው ያልኩ እኮ። ለጠይቀህ ነው። እኔ ለጠየቅኩ ማስረጃ ስላላቀረብክ፣ እኔ ግን ላልኩት ማስረጃ አቀረብኩ። አንተ ላያፈራ አይችልም ላልከው ምንም ማስረጃ እንደሌለህና የራስ ሐሳብ እንደሆነ ነገርኩ። ካለ ታቀርባለህ። እኔ ግን በክርስቶስ ራሱ ሆነው ማለት ነው አምነው ሊስቱ የሚችሉ አምነው ላያፈሩ የሚችሉ እንዳሉ የሚናገር ክፍል እዛው ቁጥር ይሄው ላነብልህ፣ እዛው ላይ ላንብብልህ። አንተ እያነበብኩኝ እኮ እያስቆምኸኝ ነው። ምን ለሚለው ሐሳብ ነው ታነብ? አሁን በቃ አዳምጠኝ። እሺ አዳምጣለሁ። ቅድምም ስላነበብከው ክፍሉን ምን ለሚለው አላነበብኩትም። ታች ያለውን አንተ ቁጥር 2ን አንብበህ 3 4ን አላነበበው። ወርናጌን ከ5 ጀምራ አንብበልኛል። ምትረሳ ከሆነ የለም ተው በቃ። እኔ አይደለም አነበው። እስኪ አንተ ሚውት አድርገው። ቆይ ምን ለሚለው ሐሳብ ነው ያልኩ? አታነብም እኮ አይደለም ያልኩ። ምን ለሚለው ሐሳብ አንተ ያነበብኸው አንተ ሐሳብ ለመግለጽ ነው ብለህ አንብበው። ምንድነው እሱ የምትለው? ሐሳብን ንገረኝ መጀመሪያ። ላነብ ነው። ቆየኝ፣ ለመጨረሻ ጊዜ ነው ነግረህ። ሐሳብህን ንገረኝ። ያ ሐሳብ የሚገልጽልህን ንባብ ታነባለህ። መጀመሪያ ግን ይሄ ነው ሐሳቤ ብለህ ንገር፣ ተናገር። ምን ወያይበት ርዕስ ምንድነው የተናገረው? ምን ያነባን ብለህ ፈርተህ ነው? ቆይ ምን ሆነ ነው ዳርዳር ሚል? ምንም ታነባለህ ብዬ ፈርቼ ሳይሆን ታዲያ እናት ሚውት አድርገው ያነበበው ነታች ያብራራዋል። ለመጨረሻ ጊዜ ልትገልጽልኝ የፈለግከውን ሐሳብ ንገረኝ፣ ከዛ ታነባለህ። ማታረክ ከሆነ ትወርዳለህ። ደግሞ እናንተ ደግሞ ለየት ይላል። እሺ አስወርዱት። በቃ ትችላላችሁ ማስወረድ። ምን እኔ ስልጣን ላይ አይደል ያለሁት? ቲክቶክ ላይ ነው እኮ። በቃ ታችሁ እንዳወራ ካልፈለጋችሁ ቻው። ምክንያቱም ንባቡን አንቦታል፣ መጀመሪያም ተነቧል። ንባቡ አይደለም ችግሩ፣ ንባቡን የሚፈቱበት መንገድ ነው። ስለዚህ ይሄን ሐሳቤን ይግለጽልኝ ብሎ ካላነበበው አንብቦ ሲጨርስ ይሄው እንዲህ ነው ብሎ ይጨርሳል ማለት ነው። አንቡልኝ አይደለም የኔ ሐሳብ። ቀድሞ ያለው ነገር ምንድነው? ካመነ ላያፈራ አይችልም ማለትና ዘጋው። ይሄ ማለት ምን ማለት ነው? በክርስቶስ ማመን መረጃ ያነበበ ለምን ትፈራለህ? መረጃ መጣል አይደል? ለምን ትፈራለህ? አታስነብቦ? እሺ አንተ አንብብ። አታስነብቦ? አንተ አንብልኝ። መረጃ ካለ አስነብቦ። በቃ እሺ አቅርብልኝ። አንተ አንብልኝ ባክና። እቺን ለማለት ትገባለህ ወንድማችን። ምን ነክቶ ነው? እሺ ቦርናጌን ከዚህ በፊትም አውቀዋለሁ። ሁሌ በዚህ መልኩ ነው የሚወጣው ተጨምቆ ማለት ነው። አሁን አንተ አቅም ካለ ገብተህ መወያየት ነው። ሐሳቡን ተረድቻለሁ ካልክ ማለት ነው። ለማንኛውም በክርስቶስ ካመነ በኋላ ላያፈራ አይችልም የሚለው ንግግር ወዴት ይወስዳል መሰላችሁ? በክርስቶስ ማመን በቃ ሙሉ ነገራችንን ተቆጣጥሮ ፍቃድን የነፈገ ነፃ ፍቃድን የነፈገ ያደርገዋል። ገብቷችኋል? ነፃ ፍቃድ የሌለው ያደርገዋል። ነፃ ፍቃድ ከሌለው ደግሞ በክርስቶስ ማመን ልክ እንደ ካልቪኒስት ያደርጋል እንደማለት ነው። ሌላ ነገር አይደለም። ለዛ ነው በክርስቶስ ያመኑ ግን ላያፈሩ አይችሉም የሚለው ንባብ የታለ ያልኩት ማለት ነው። በአንጻሩ ግን ክርስቶስ ራሱ ምን ብሏል? በእኔ ያለ ማያፈራ ይቆረጣል ብሏል። ማያፈራ ማለት ላያፈራ የሚችል አለ ማለት ነው። አለማፍራቱ ያስቆርጠዋል፣ ግን ደግሞ ነፃ ፍቃዱን አይነፍገውም። ክርስቶስ ራሱ ቃል በቃል ምን ብሏል? ብትወዱኝ ትእዛዜን ጠብቁ። ትእዛዙን መጠበቅ የመውደድ ውጤት ነው እንጂ የግዴታ ነፃ ፍቃድን የመነፈግ ውጤት አይደለም። ክፍሉ የሚለው
አለማፍራት እንደሚያስቆርጥ ነው። ማፍራት ደግሞ ምን ያደርጋል ማለት ነው? ድህነትን ያጸናል ማለት ነው። በአንጻሩ የተጠየቀው ጥያቄ ግን የት ነበር? ዶክተር ስምሪ ያነሳችው የመጀመሪያ ጥቅስ ማቴዎስ 25 ነበር። ምን እንደጠቀሰችለት አያውቅም። እዛው ላይ ነው ያለው አለ። የቱ ላይ ሲባል ዮሐንስ 15 ላይ አለ። እሷ የጠቀሰችው ግን ማቴዎስ 25 ነበር። ማቴዎስ 25 ላይ ወደ መንግስቱ ለመግባት ወደ አባቴ መንግስት ግቡ የተባሉት እነማን ናቸው? የተራበ ያበሉ፣ የተጠማ ያጠጡ፣ የታረዘ ያለበሱ። ስለዚህ ይህን ማድረግ ለምን ይጠቅማል ከተባለ ወደ መንግስቱ ለመግባት የኦርቶዶክሳዊ ነገረ ድህነት ትምህርት ይሄ ነው። ሰው በክርስቶስ አምኖ በጥምቀትና በቅዱስ ሥጋው ወደ አካሉ ከተጨመረ በኋላ ድህነቱን በመጠበቅ ይሄንን መንግስት ይወርሳል። ድህነቱን የሚጠብቀው ደግሞ ፍሬ በማፍራት ነው ማለት ነውና ይሄ ነው። ቦርናጌን ከዚህ በኋላ እንዳገባ የተሻለ ሰው ይግባ። ቀጥሉ ጋይስ። ማለን ይባይ ቃለ ሕይወት ያሰማልን መንግስተ ሰማያት ነው። ዶክተር በመሃል ገባው መሰለኝ፣ ይቅርታ። በቃ ለምን መሰላችሁ? እሺ እና የድህነት ስራ እንዲህ በቀላል ለሰው ልጅ የሚገባ አይደለም። ለምን ድካም ይፈልጋል። የድህነት ስራ ለድህነት ድካም የሚፈልግ ስራ ነው በእውነቱ ከሆነ ማለት እንዲህ በቀልድ አንደኛም ከጉልበት እስከ አቅም ድረስ ነው የሚጠይቀው። መንገላታትን ይፈልጋል ማለት ነው። የነሱ ስራ ሽርሽር ነው አባቴ። እንዲው በቀል ቀልዶ መኖርን የሚፈልጉ ናቸው እንጂ ድህነት ስራ ለድህነት ማለት በጣም 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 ከፍተኛ እንትን ይጠይቃል ማለት ነው። ድካም ይፈልጋል። ለምን አደርጋለሁ ስትል ከመጀመሪያው ከሐሳብ ይጀምራል። ከሐሳብ ይጀምራል። ከአይምሮ ሐሳብ ይሄን አደርጋለሁ ስትል ማለት ነው። ከዚያስ ከገንዘብ ከዚያስ ወደ ትርጉም ወዳለው ነገር መሬት ላይ ስታወርድ ማለት ነው። ይሄንን መንገላታት አይፈልጉም እነሱ። ምን ወጣን ብለው ነው ስለሚያስቡ። ኢየሱስ ሞቶልኛል ጸድቅ ያለው የሚል ሰው ድህነት ለሥራ ብሎ ያምናል። ግን እንዲሁ ከዚህ ካሉት ሰዎች ጨምቀን የተወሰነ ይወጣል ብለን ስለምናስብ ግን ቤቱ ተከፍቷል። ትክክል ነው የምቀበለው ነገር ስለሆነ እንጂ ስራ አንዴ ጊዜ ኢየሱስ ክርስቶስ ለማንኛውም ሰው ሞቶልናል። አዎ ለማንም ለምንድነው በፊት ለነበሩት መስዋዕት የአቤል የፊትኞች ሰዎች መስዋዕት ስላዳነ የኢየሱስ ክርስቶስ ራሱ መስዋዕት አድርጎ አቅርቦ አንድ ያድኖናል። ከዚያ በኋላስ መልካም ስራ ያስፈልጋል ማለት ነው። እንሰራለን ማለት ነው። ያለባለዚያማ ፍርድ ለምን ተቀመጠ? ዶክተር ቅድም የጠቀሽው ጥቅስ ምንም ማሻሚ የሌለው ነው። በቃ ለዚያውም ደግሞ እኮ የመጽሐፍ ቅዱስ የመጨረሻው ጥቅስ እኮ ነው። ለምን በምጽአት ነው ማለት ነው። የምጽአት የመጨረሻው የምጽአት ቀን ነው ማለት ነው። የሚነበበው ያ መቼ ነው? ዶሲያችን የሚገለጠው መቼ ነው? ያን ጊዜ ነው ማለት ነው። ያን ጊዜ ነው የሚገለጠው ማለት ነው። ስንገለጥ ምን ሰርታል? ሃይማኖትም እኮ መጀመሪያም አለው። ምን አመንክ? ትናንትናም የሆነ ሲጠየቅ ነበር መመለስ ያልፈለገ ሰው ትናንትም ስላዳመጥኩ ነው። ምን ሰራህ ነው። ይሄን አድርጋ ይሄን ብዬ ነበር። ለአንዱ ከእንደተናናሾቹ ያደረከው ለኔ ያደረክ ማለት ነው። አዎ ለኔ ያደረክ ማለት ነው። ልክ ነው፣ ትክክል ነው። ስለዚህ አስተምር ይማማሩ መበጥሩ መማር የሚፈልግ ሰው ካለ በትክክል መማር ይችላል ማለት ነው። በርቱ። ሰው ገብቷል መሰለኝ። ሰማል አይደለ? ስልክ ገብቶብኝ ነው ማለት ኧረ ስንቴ የሆነ ኤርፎን ላይ ነው መሰለኝ ምንም አይሰማምና ኤርፎን ላይ ነበር ነው ይባላል። እንዴት ናችሁ? ሰላም ብለናል አለን። እግዚአብሔር ይመስገን። ተሟለ ዶክተር አለውኝ ዶክተር ይቀጥሉ ታወራለህ? ልቀጥል? ቀጥይ ዶክተር። እሺ
ስንቴ መልካም ስራ የዘላለም ህይወትን ለመውረስ አስፈላጊ ነው ብለህ ታምናለህ? እዚህ ጥቅሶችን አሳያለሁ፣ እዛ ላይ እንወያያለን ማለት ነው። ችግር የለም። እስኪ ዘኸኝ መከተል ትችላለህ። እኔም ስለያዝኩ ላነብልህ እችላለሁ፣ መክፈት ባይመቸኝም ማለት ነው። እሺ ሮሜ ሰዎች ነው መወስድ መጀመሪያ ወደ ሮሜ ሰዎች ምዕራፍ 2 ቁጥር 7 ላይ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወትን ይሰጣቸዋል ይላል። እዚህ ጋር የዘላለም ህይወት የሚሰጣቸው በምንድን ነው ይላል? ስለዚህ ለምንድን ነው አልቀበልም ያልከው? ይህን ጥቅስ አትቀበለውም ማለት ነው? እንደዛ ከሆነ ይሄን ጥቅስ በጎ ስራ መጽናት ማለት ምን ማለት ነው እኮ? ቆይ ልነግርህ እኮ አሁን ይሄ እዚህ ጋር ጳውሎስ ያለበት ምክንያት አውዱን ሐሳቡን አልተረዳም። ይሄን ጥቅስ ራሱ የሚያፈርስ ራሱ ጳውሎስ አይደል እንዴ እዚህ ሮሜ ላይ ተናገረው? በስራ መጽደቅ እንደማይቻል ራሱ ተናገረው እኮ። ላንተ ነው የሚፈርስብህ፣ ላንተ ነው። ይሄ ግን ላንተ ነው የሚፈርስብህ፣ እኛ ጋር አይፈርስም። ለምን? በስራ አይጸደቅም ሲል ምን ማለት እንደሆነ እኛ እንረዳዋለን። አይጸደቅም የሚለው መጀመሪያ እግዚአብሔር ልጅ የምትሆነው በስራ አይደለም ለማለት ነው። ነገር ግን የዘላለም ህይወት ለማግኘት ፍጻሜውን ለማግኘት ግን የስራ አያስፈልግም አላለም ጳውሎስ። ይልቅ ይኸው በግልጽ እኮ ነው የጻፈልህ። በበጎ ስራ በመጽናት ምስጋናና ክብር ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ስለዚህ ጳውሎስ ምን አለ? በበጎ ስራ በመጽናት የዘላለም ህይወት ይሰጣቸዋል ይላል። እሺ የሆነ ነገር ማድረግ ሰዎችን መርዳት ምናምን አይደለም። በእግዚአብሔር ፊት ለመጽደቅ እንደዛ በፍጹም አይቻልም። እግዚአብሔር ህግ ሰጠን፣ ኑና በፊቴ ጽደቁ ብሎ ማለት ነው። ትእዛዝን ሰጠን። የሰው ልጅ አልቻለም። ስላልቻለ ይሄ ጥቅስ ልክ አይደለም ማለት ነው። ይሄ ሲጀመር መልካም ነገር አብ በላከው በልጁ በክርስቶስ ኢየሱስ እንድናምን ነው። በዘመን ፍጻሜ እግዚአብሔር በኤፌሶን መጽሐፍ ላይ ሲናገር ምዕራፍ 2 በጎ ፈቃዱ በክርስቶስ ኢየሱስ ዓለሙን መጠቅለል ነው። ለመልካም ስራ ተጠርተናል። የተጠራን መልካሙ ስራ ምንድነው? ሰዎች በክርስቶስ ኢየሱስ እንዲያምኑና ይሄን የእውነት ወንጌል እንድንናገር ነው። መጀመሪያ ሰውየው በእግዚአብሔር ፊት ጻድቅ መሆን አለበት። ጻድቅ የሚሆነው በራሱ ስራ አይደለም። ይሄ እግዚአብሔር አፉም ሁሉ ይዘጋ ዘንድ ይላል። ከሰማይ በታች ተመታወራው ስለ ጀስቲፊኬሽን ነው። ስንቴ እየሰማ በእግዚአብሔር ፊት መጽደቅ ጀስቲፋይድ መሆን እሱ ኢኒሻል ሳልቬሽን የምንለው ነው። በእግዚአብሔር ፊት ለመጽደቅ እምነትና ሚስጥራት እሱ በእምነት ምንድነው? አሁን በእምነት እሱ በእምነት ነው። እሱ አሁን የእግዚአብሔር ልጅ መሆን ለምሳሌ ቆይ እሱ ላይ እኮ እንስማማለን አይደል? ያው እኛ ጥምቀትን የምናያይዛለን እምነት ስንል፣ ስለዚህ እምነትና ጥምቀት እንላለን። ጥምቀት የትኛው ጥምቀት? ዲኖሚኔሽን መካነ ኢየሱስ ከሆነ ከኔ ጋር ልትስማማ ትችላለህ። እምነትና ጥምቀት ለጀስቲፊኬሽን ስለሚሉ ማለት ነው። ነገር ግን አሁን የኛ የዛሬው ርዕስ እሱ ላይ አይደለም። ይወል ወንድሜ ጀስቲፊኬሽን ላይ አይደለም ውይይታችን። በእግዚአብሔር ፊት ጻድቅ ሆኖ ለመታየት የሚለው ኢኒሻል ሳልቬሽን የምንለው ላይ አይደለም ውይይታችን። ከዛ በኋላ የዳነ ሰው ማለት ነው። ያመነ ሰው ይድናል አይደል? ያመነ ሰው ይድናል። የዳነ ሰው በድህነቱ መልካም ስራን እየፈጸመ ባይሄድ ድህነቱን ያጣዋል ላያጣውም ነው በቀጥታ ጥያቄው ማለት ነው። ስራ ያስፈልጋል አያስፈልግም? ከዛ በኋላ የዳነ ሰው ድህነቱን ለማስቀጠል ወይም የዘላለም ህይወትን ለመውረስ። ኦኬ ከየት ቤተ እምነት ናችሁ ግን? ባይዞ ይቅርታ፣ ምናልባት ኦርቶዶክስ ተዋህዶ ያየው መስለኝ። አንተ መካነ ኢየሱስ ነው ወይስ? ይቅርታ ይሄን ጥያቄ ምናልባት ካላቋረጥኩ። ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ነን። በጣም ያሳከኝ ነው እውነት። እንዴት አልክ? ምን ብለህ ነበር የገባኸው? እሺ መጀመሪያ ሰውየው የዳነው በምንድን ነው? በእምነቱ ነው። በእምነቱ ነው። ቅድም ምናልባት ዮሐንስ ምዕራፍ 15 ላይ ጥቅሱ የተነሳና ወራችሁ መሀል ላይ ነው የገባሁት። እሱን ከሱ ጋር አያይዘህ ለመናገር ፈልገህ እንደሆነ ዮሐንስ ምዕራፍ 15 ላይ በመጀመሪያ ደረጃ ኢየሱስ ክርስቶስ እያወራ ያለው ለገዛ ወገኖቹ ወይም ለአይሁድ ለመዳን ቅርብ የሆኑ የገዛ ወገኖቹ ጋር ነው እያወራ ያለው።
ምን አይነት ፍሬ እንዲያፈሩ ላይ ወራት ፈልገህ ነው? እሺ እንሂድ። እሺ ከሱ ጋር አያይዤ ማለት ነው ፍሬ ባያፈራ የትኛውም ስለዚህ ሮሜ ላይ ተቀብለሃል። ሮሜ ላይ ሴት ነኝ ባይዘይ ሴት ነኝ ችግር የለውም። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። ሰው በእግዚአብሔር ፊት ጻድቅ ሆኖ የሚታየው በእምነቱ ነው እንጂ በስራ አይደለም ብለን እናምናለን። ነገር ግን ከጸደቀ በኋላ ደግሞ የዘላለም ሕይወትን ለመውረስ በስራ መልካም ፍሬን በማፍራት ክርስቶስን በመምሰል መመላለስ አለበት። ካልተመላለሰ መንግስቱን አይወርስም፣ ገነት ወይ መንግስተ ሰማያት አይገባም ብለን እናምናለን። አንተ ደግሞ አንዴ በእግዚአብሔር ፊት ከጸደቀ በኋላ አንድ ጊዜ አቋማችንን እንድናስቀምጥ፣ አንተ ደግሞ አንድ ጊዜ በእምነቱ ከጸደቀ በኋላ መልካም ስራን ባይሰራ መንግስተ ሰማያት ገቢ ነው ባይሰራም ቢሰራም አንዴ ከዳነ በኋላ ብለህ ነው የምታምነው? አዎ እንደዛ ነው ማምነው። ምክንያቱም ለምንድን ነው መጀመሪያ ሰውየው ያመነው? ሲጀመር ካመነ እኮ ገባ ወረሰ እኮ እየሰራ አይደለም የሚወርሰው። ምክንያቱም እግዚአብሔር ከምሕረቱ ባለጠጋ ስለሆነ እኛ እንደ በደላችን እንደ ኃጢአታችን ምን ነው የወረሰው? ካመነ ወራሽ ሆነ እኮ ካመነ ወራሽ ሆነ እኮ። ታዲያ እምነቱ ምን ይጠቅመዋል? ምን ይርሳል? ፍሬን ባያፈራም ይወርሳል እያልክ ነው። ስለዚህ ወደ ሳይሰራ ኔዳ ነው። ኦኬ ሳይሰራ ድኗል የሚለው ላይ እኮ አንመለስም። እሱን ስለዚህ አሁን በስራ አንዴ ከዳነ በኋላ ግድነቱ መቀጠል አለበት የለበትም? መቀጠል አለበት እኮ ስለዳን ለመዳን ብሎ ሳይሆን ቅድነት ቅጽበት ነው አይደለ? የለበትም ለመዳን ሳይሆን አይደለም። ህይወት የተቀበለው የእግዚአብሔር ህይወት ብርሃን በጨለማው ስላሉ ሰዎች ብርሃን ሆኖ እንዲገለጥ መልካም ስራ ተጠልታል። ለመልካም ስራ ከዳንክ በኋላ ነው። ከዳነ በኋላ ባይሰራ ምን ይሆናል? ቆይ ከዳነ በኋላ መልካም ስራ ባይሰራ ምንድነው የሚሆነው? ያ ሰውዬ እኔ ይጠፋል ብዬ አላምንም እንደዛ። ምክንያቱም የኔ እምነት በክርስቶስ በመስቀሉ ስር ኢየሱስ ታዲያ ለምን በከንቱ ተሰቀለ ማለት እኮ ነው። በከንቱ ሞተ፣ በከንቱ ተነሳ። ምንም ሰራም ባይሰራም ኦኬ መልካም ስራ ቢሰራም ባይሰራም አይሞትም ብለ ምንም አይጠፋም ብለኸኛል። ዮሐንስ 15 ላይ እንሂድና እናንብበው። ዮሐንስ ወንጌል ምዕራፍ 15 እሺ የዮሐንስ ወንጌል ምዕራፍ 15 ላይ እንሂድ። እውነተኛ የወይን ግንድ እኔ ነኝ ይላል አይደል? ከቁጥር 1 ጀምሮ ገበሬውም አባቴ ነው ይላል። ይሄን እየተናገረ ያለው ማን ነው? ኢየሱስ ክርስቶስ አይደል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ስለዚህ በእኔ ያለው የሚለው በክርስቶስ የሆነ ማለት ምን ማለት ነው? በእኔ ያለው ማለት እኮ በክርስቶስ ዘር ግንድ የመጡትን አይሁዳኖችን እየተናገረው እናንተ ለመዳን ቅርብ ናችሁ። መሲሁ በክርስቶስ ያላመኑ ናቸው ያመኑ። አሁን በክርስቶስ ያላመኑ ናቸው ያመኑ። እነዚህ ዘር ግንዳቸው የአብርሃም ዘር የክርስቶስ ዘር አለባቸው። ለዚህ ነው በእኔ ያሉት የሚላቸው አይሁዳኖች ናቸው። ስለዚህ በክርስቶስ ሳያምን የገዛው ግን ስለዚህ አይሁዳውያን ሆነው ዘራቸው አይሁዳውያን ሆነው አይሁዳውያን ሆነው በክርስቶስ ያላመኑ ናቸው ያመኑ። በክርስቶስ ያምናሉ። ክርስቶስ መካከላቸው ያለው ከናዝሬት የተወለደው እንደሆነ ግን ያመኑ አይደለም። እየጠበቁት እኮ ነው። በክርስቶስ ያምናሉ የሆነ የሚለው ሮሜ ምዕራፍ 9 ይናገራል ስለነሱ። አዲስ ፍጥረት ናቸው ማለት ነው እነሱ። አዲስ ፍጥረት ሆነዋል። አስጨርሽኝ ዶክተር። ወደ ፖይንቱ ሚዳ ሰዓትም እንዳንፈጅ ብዬ ነው። በመጀመሪያ ደረጃ በክርስቶስ ናቸው ብለኸኛል። አይሁዶች ሳያምኑ አይደል? በክርስቶስ ያምናሉ። አሁንም ያመኑ በክርስቶስ ያምናሉ። ስለዚህ በክርስቶስ ተብሎ ይነገርላቸዋል ሳያምኑ ማለት ነው። ክርስቶስ እነሱ የሚያምኑት ክርስቶስ መካከላቸው ያለው ኢየሱስ እንደሆነ ግን አላመኑም። አሁንም በክርስቶስ ያምናሉ። መሲሁ ይመጣል፣ መሻይቆ ይመጣል። በክርስቶስ ያምናሉ። ስለዚህ ያመኑ ናቸው ማለት እንችላለን። ያመኑ ናቸው ያላመኑ ናቸው ሁለት ነው አይደል ያለው? ወይ አማኝ ነው ወይ የማያምን ነው። ስለዚህ ምንድን ናቸው? ያመኑ ናቸው ያላመኑ? እነሱ በክርስቶስ ያምናሉ እንጂ በኢየሱስ አያምኑ። ገብቷል? ስለዚህ ኢየሱስና ክርስቶስ ይለያያል እንዴ ወንድም? በእኔ በጣም እንጂ ይለያያል። በክርስቶስ ያምናሉና ሊመጣ ያለው መሲሁ ከብሉይ ኪዳን ትንቢት የተነበየለት ስለ ክርስቶስ፣ ያ ክርስቶስ አዲስ ኪዳን ላይ ከድንግል ማርያም የተወለደ ሆነ ማለት ነው። ስለዚህ የዓለም የሚያስወግድ የእግዚአብሔር ክርስቶስ መሆኑን አላወቁም እያልከኝ ነው? እነሱ እንደዛ ለማለት ፈልገህ ነው? ኢየሱስ እንደሆነ ግን መሲሁ ኢየሱስ መሆኑን አላወቁም። ስለዚህ አምነዋል ማለት ትችላለህ? አላመኑም እነዚህ ግን ስለዚህ አላመኑም። ስለዚህ ያላመኑ ናቸው ነው ፖይንት አይደል? ክርስቶስ ኢየሱስ ክርስቶስ እንደሆነ አላመኑ። ያላመኑ ናቸው አልከኝ። እሺ
በኢየሱስ አላመኑም አልከኝ። እዚህ ጋር እየተናገረ ያለው ግን ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን ሳያምኑ በክርስቶስ ተብሎ ይነገርላቸዋል። እነዚህ ሰዎች በእኔ ያለውን ያለ ያለው ዘር ግንዳቸው የነሱ ለመዳን ቅርብ የሆናችሁ ለእናንተ በእኔ ናቸው። ለዘር ግንድ የሚያወራ ነገር የለም እዚህ ጋር እኮ። እኔ ጥያቄ ምን መሰለ፣ በክርስቶስ ሳያምን በክርስቶስ ተብሎ የተነገረለት አንድ ጥቅስ ስጠኝ። እኔ ደግሞ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን አንድ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላንብብል። ስለዚህ ይላል ማንም በክርስቶስ ቢሆን አዳምጠኝ፣ አንዴ አዳምጠኝ ሚውት አርግና ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ በክርስቶስ የሆነ ካልን አዲስ ፍጥረት የሆነ ሰው ነው እንጂ ያላመነ አዲስ ፍጥረት ያልሆነ ሰው በክርስቶስ ተብሎ አይነገርለትም ሲጀመር። ስለዚህ በክርስቶስ ናቸው ካልክ በተዘዋዋሪ ያመኑ ናቸው አዲስ ፍጥረት ሆነዋል እያልክ ነው። አዘርዋይስ ያላመኑ ሆነው በክርስቶስ ተብሎ መጽሐፍ ቅዱስ ላይ የተጠቀሰላቸው ካለ ማስረጃ አሳያው። እስቲ ሮሜ ምዕራፍ 9ን እናንብብ። ክርስቶስ ከነሱ በስጋ መጣ የሚል እኮ ዘር ግንዳቸው ከነሱ ነው ማለት እኮ ነው። ስለዚህ ለመዳን ቅርብ ናችሁ እናንተ እንዴት አትቀበሉኝም? እኔ ስላልተቀበላችሁ ተቆርጣችሁ ትወድቃላችሁ አለ እኮ። ቆርጣለሁ አለ። ይሄ ነው መልሱ የሚሆነው። ጥያቄ ምን ነበር? በክርስቶስ ተብሎ የተጠሩ ሳያምኑ አዲስ ፍጥረት ሳይሆኑ በክርስቶስ ተብሎ የተጠሩ ከመጽሐፍ ቅዱስ አሳየኝ ነው ያልኩ። ቀጥታ በክርስቶስ የተባሉ ይሄ የሚሰራው በመጀመሪያ ደረጃ የመንግስት ወንጌል ለአይሁድ የተነገረ ቃል ነው። ይሄ ዮሐንስ ምዕራፍ 15 ማለት ነው። ክርስቶስ በስጋ ከነሱ ዘር አባቶች የነሱ ናቸው። ለማን ነው አይደለም ጥያቄ እኮ በክርስቶስ። አሁን እኔ በክርስቶስ ላይ ነኝ ወንድሜ፣ ማብራሪያ ሳይሆን የምፈልገው በክርስቶስ ተብሎ ያላመነ ወይም አዲስ ፍጥረት ያልሆነ የተነገረለት ሰው አሳየ ከመጽሐፍ ቅዱስ ነው ያልኩ። አይሁድ ናቸው ስላልከኝ ሳያምኑ በክርስቶስ እንደሚባሉ ከመጽሐፍ ቅዱስ አሳየ። አሁን ቦታ እኮ የነገርኩ እኮ ይሄ ራሱ ዮሐንስ 15 እኮ ሲጀመር በክርስቶስ የሚለው ቋንቋ መጀመሪያ የሚሰራው ከአይሁድ ነው ለአይሁድ ነው። አሁን ምዕራፍ 15 እኮ እያልኩ ያለው በክርስቶስ ናቸው ይላል። እዛ ላይ በክርስቶስ ያምናሉ። ስንት ላይ ነው በክርስቶስ የሚለው? ጥቅሱን ንገረኝ። እሺ አሁን ያነበብከው ምንድነው? በእኔ ጥቅሱን ንገረኝ። በክርስቶስ ናቸው የሚለው እሺ ዮሐንስ 15 ያሁኑን ደግሞ አንብብ። ይቅርታ አንብብልኝ ዶክተር። በእኔ ያለውን ይላል። በእኔ ያለው ምን ማለት ነው? ዮሐንስ 15 ላይ ማነበብን እኮ በእኔ ያለው ያላችሁ ለፈሪሳውያኖች ነው ያለው። በእኔ ያለው ማለት በክርስቶስ ያምናሉ፣ በኢየሱስ ግን አያምኑም። ቃል ስጋ ሆኖ ስለመጣው አያምኑም። ክርስቶስ ዘር ከነሱ አይደል እንደመጣው አዛጋ እየተናገረ ያለው ክርስቶስ ነው እንጂ ኢየሱስ አይደለም ወንድሜ። ክርስቶስና ኢየሱስ ሌላ ታይቶ እኔ እያለ ያለው ማን ነው? እዛ ከገባ እኔ እያለ ያለው እዛ ጋር ማን ነው ስል ቅድም ኢየሱስ ክርስቶስ አልከኝ። ስለዚህ እኔ እያለ ያለው ኢየሱስ ክርስቶስ ነው አይደል? ክርስቶስ ኢየሱስ ራሱ ነው በቃ ከሶስቱ አካል አንዱ አካል የሆነው በተለየ አካሉ ወደ ገዛ ወገኖቹ ክርስቶስ ኢየሱስ ነው በእኔ ያለው ሰው በእኔ ያለውን ካለ በኢየሱስ ወንድሜ በጣም ግራ የተጋባ ነገር ነው የምታወራው አይደለም። በክርስቶስ ነበሩ፣ በክርስቶስ ያምናሉ፣ ክርስቶስ ይመጣል እያሉ እየጸለዩም ነው። አገኙት። እኔ ክርስቶስ ነኝ አለ። አንተ ልትሆን አትችልም ማለት ግን እኮ ክርስቶስን በክርስቶስ ያምናሉ፣ ይመጣል። አሁንም እኮ ኢየሱስ ሞቶ ሄዶ መሲያችን ይመጣል እያሉ ብለው መሲሁን ስለሚጠብቁ በኢየሱስ ያምናሉ ተብሎ ይነገርላቸዋል። በክርስቶስ ማመናቸው ልክ ነው። ኢየሱስ ክርስቶስ እንደሆነ አለማመናቸው አዲስ ፍጥረት ሆነዋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል? ክርስቶስ ሆኖ በኢየሱስ አላመኑ እነዚህ በክርስቶስ። ስለዚህ በክርስቶስ የሆነ ሁሉ አዲስ ፍጥረት መባል አለበት ወንድሜ። አሁን እኮ ፋላሲ ነው ይሄ እኮ ምንም ይጋጭ ክላሽ የሚያደርግ ነገር ነው። አሁን ክርስቶስና ኢየሱስ መለየቱ ያስፈልጋል። ባይዘው ክርስቶስና ኢየሱስ ሌላ ታይትል ውስጥ ገባን ማለት ነው። በእኔ ሳላችሁ ሲላቸው ዛሬ ደግሞ አዲስ ምንድነው ልዩነታቸው? ለመዳን ቅርብ ናቸው። ቆይ ዶክተር ለመዳን ቅርብ አስጨርሽኝ። ለመዳን ቅርብ ናቸው። በእኔ ያለውን የሚያፈራ ማለት እኔ ክርስቶስ እንደሆን ክርስቶስ እየጠበቁ እኔ ክርስቶስ እንደሆንኩ የሚቀበል አብልጦ ያፈራል ይላል። አየህ። ስለዚህ አሁን ክርስቶስ ይመጣል ብሎ የሚጠብቅ ኢየሱስ ነው ክርስቶስ ነው ወንድሜ። ኢየሱስ ጋር ተገናኙ። አንተ የሕያው የእግዚአብሔር ልጅ ነህ። የሕያው የእግዚአብሔር የሰማኸው ልጅ ማን ይሉታል? ስንቴ? እሺ የት ዲኖሚኔሽን ነው ባይዘው? እንተዋወቅ እስቲ። የት ዲኖሚኔሽን ማለት የምን ቸርች ህብረት የምታደርገው የት ነው? እኔ ወንጌል አማኞች ነው እኮ። የት ቸርች? በየትኛው ዶክትሪን ነው የምትተዳደረው ወይ የምታምነው?
አብያተ ክርስቲያናት ውስጥ ማለት ነው። አብያተ ክርስቲያናት አዘጋጁት ነው። አብያተ ክርስቲያናት ውስጥ እኮ ሁሉም ቤተ እምነት የየራሱ ዶክትሪን አለውና የትኛውን ትምህርት ነው የምትከተለው? የሙሉ ወንጌልን ነው የመካነ ኢየሱስን ነው? እኔ እንኳን እንደዚህ አይነት ዲቴል ውስጥ መግባት አልፈልግም። መጽሐፍ ቅዱስ ነው ማለት አይ እንደዚህ ማለት እኔ እንደዚህ አይነት ትምህርት ዛሬ ገና ስሰማ ኢየሱስና ክርስቶስ ሌላ ናቸው፣ እዛ ጋር ያሉት በክርስቶስ አምነዋልና በኢየሱስ አላመኑም እያልከኝ ነውና ከፋፍለህ ካስረዳውሽ እኮ ይገባሻል። ታግሰሽን ከሰማሽ ያልከውንማ ሰማው እኮ ወንድሜ አይደለም በደንብ ሲሚሽ ሰምቻለሁ። መሲሁን ያምናሉ አልከኝ። ቆይ ክርስቶስ ኢየሱስ ማለት የተቀባው የዓለም አዳኝ መሲህ ማለት ነው። ስጋ ሳይለብስም ስጋም ሳይሆንም ቃል ስጋም ሳይሆንም ትንቢት እየተነገረለት የመጣ ነው። ዶክተርዬ ቀጥታው ጳውሎስም ሲናገር ከይቅርታ ጋር ቆይ ክርስቶስ እሱ ያለሽ ሌላ ድምጽ ይሰማል። እንደ ይቅርታ ዶክተር ትቀጥላለች። አንድ ጆሮ ላይ ጥልቅ ያለ ነገር ሰምቼ ነው ድንገት ለማወቅ ስለፈለኩ ነው። ዶክተርዬ ኢየሱስ ክርስቶስና ኢየሱስ ይለያያል ነው ስትይ ሰማሁት ወይስ እሱ ነው ያለው? የሚያምነው እዛ ጋር ዮሐንስ 15 ላይ ያሉት በክርስቶስ ያምናሉ በኢየሱስ ግን አያምኑም አለኝ። እሺ በቃ ቀጥይ እስኪ እናቴ ቀጥይ። ኢየሱስ ክርስቶስ አሁን ኢየሱስ ክርስቶስን ማመን ማለት ምን ማለት ነው? እስቲ ንገረኝ ስንቴ። ይኸው ጳውሎስ ይሄን በቆሮንቶስ መጽሐፍ ላይ የሚያምን በቀር ይላል። እንደስታን ገብቷቸዋል። ኢየሱስ እሱ ምን ብሎ ክርስቶስ ብሎ ሁይስ ክርስቶስ ኢየሱስ ክርስቶስ ማን ነው ሲጀመር? ብሉይ ኪዳን ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ በክርስቶስ መንፈስ ይመረምሩ ነበር እንዴት ባለ ዘመን በምን አይነት ሁኔታ መከራን እንደሚቀበል ቃል ስጋ ሆኖ እንደሚመጣ። አሁንም ታዲያ አንተ መሲያችን አይደለም ብሎት አይደለ ይሰቀሉ። አንድ ጊዜ ክርስቶስ በስጋ እንደመጣ ማለት ነው። የማያምን መንፈስ ከመንፈስ ቅዱስ አይደለም አይደል? ክርስቲያንም አይባልም። ስለዚህ አሁን አምነዋል ማለት ይቻላል። አሁን መሲሁን እነሱ ኢየሱስ ክርስቶስ እንደሆነ አላወቁም። መሲሁን ይጠብቃሉ። በእርግጥ ግን ኢየሱስ ክርስቶስ ነው አሁን እዛ ጋር እየተናገረ ያለው። በእኔ አምነዋል እያለ ነውና በክርስቶስ አምነዋል። ቆይ አንድ ጊዜ አታቋርጠኝ። አንድ ጊዜ በእኔ አምነዋል የሚባለው ክርስቶስ ራሱ የእግዚአብሔር ልጅ መሆኑን ሳያምን የእግዚአብሔር ልጅ መሆኑን ያላመኑ እንዴት በእኔ አምነዋል ብሎ ይናገራል? ኦኬ አሁን በእኔ ሳላችሁ በእኔ ያለውን የተናገረውን ነው ያልሽኝ። ያላመኑ አምነዋል ማለት ትችላለህ ወይ ነው ጥያቄ። ግን በማን ናቸው ነው? በክርስቶስ ናቸው። ምን ማለት ነው? ዘርግንዳቸው ክርስቶስ የሚባሉ ያላመኑ ካሉ አሳየኝ። እሺ በቃ እዚህ ጋር እንጠቅልል። በክርስቶስ ተብለው ነገር ግን በክርስቶስ ያላመኑ የእግዚአብሔር ልጅ መሆኑን ያላመኑ ነገር ግን በክርስቶስ ተብለው የሚጠሩ አሳየኝ ጥቅስ ከዚህ ውጪ ማለት ነው። ምክንያቱም ይሄኛው አንተ እንዳልከው አይደለም። ችግር የለውም። እኔ አሁን ክርስቶስና ኢየሱስ ይለያያል ብዬ ሳስብ ስናገር ሌላ ነገር አይደለም። ኢየሱስ ይለያያል ብለን ነው የምታምነው አይደል? እንዴ መሲሁ ይመጣል ተብሎ አይደለም። ኢየሱስ ክርስቶስ አምላክ ነው አይደል? አዎ ኢየሱስ ክርስቶስ ስንል አምላክ ነው፣ ወልድ እግዚአብሔር ልጅ ነው። እንደዚህ ይላል። ስንት ጌታ ነው ያለ? አይብቃን መሰለኝ ተውዬ ደከመኝ። ሞዴሬተሮች ዘመዶቼ ስለሆኑ ስለወንድሞቼ ይሄው እንደዚህ ይላል እኮ ስሙኛ። አስጨርሱ። በስጋ ዘመዶቼ ስለሆኑ ስለወንድሞቼ ከክርስቶስ ስለይቼ እኔ ራሴ ጸልይ ነበርና እንዳጨርሰው ወንድሜ ቆይ እንዳጨርሰው እንዴ ልጨርስ ይላል። እኔ ለራሴ አዲስ ትምህርት አግኝቼ ልጨርሰው ትላለህ እንዴ? ዶክተርዬ ታጋር ስንታየው አልሰማም ነኝ ያለ ግን ዲኖሚኔሽን የለውም መሰለኝ። እሺ ከይቅርታ ጋር ከነርሱ ናቸው። ስንታየው አንተ ክርስቶስ በስጋ መጣ ይላል ወይ?
አልሰማ እኮ አለኝ እኮ አንድ ጊዜ እኔን የሚዩት ያደረኩ እኮ አንድ ጊዜ በእኔው በራሴ ላውራ አንድ ጊዜ ከይቅርታ ጋር ሰማለሁ። በዚህ ስንታየው ሰማለሁ ሰማለሁ በዚህ ኔትወርክ ይመስላል ሰማለሁ በዚህ ኔትወርክ ሰማለሁ ዶክተር ያለሰማ ዮሐናን ሚዩት አድርጊ አንዴ ታስተጋቢያለሽ። ዮሐናን ሚዩት አድርጊ። ተሜ ትሰማለህ እኮ ነው። እሺ አይደለም እንትኑን ብቻ ለማወቅ ፈልጌ ነው፣ ቤተ እምነቱን ለማወቅ ከይቅርታ ጋር እምነትህን ብትነግረን ወንድማችን ስንታየው። እሺ እኔ ቅድም ነግሬያታለሁ። ወንጌል አማኞች ወይም ደግሞ አብያተ ክርስቲያናት ፕሮቴስታንት የወንጌል አማኝ ውስጥ የቸርች ነህ? እሺ ምስጋና ቸርች ነኝ እኔ። አሁን እናንተ ከምትፈልጉት ከቃለ ሕይወት ከወንጌል ምናምን አይደለም። እኔ እንደዛ ብዙም አላምንም። እኔ ዳግም የተወለድኩ ፍጥረት ነኝ ወንድሜ። በቃ መልሰህልኛል። ምስጋና ቸርች ኢየሱስን ክርስቶስና ኢየሱስ ይለያያሉ ብለህ ነው የምታስተምረው? ምስጋና ከሰማኝ እኔ እነግርሃለሁ ወንድሜ። አሁን እኮ ተረጋግታችሁ ልትሰሙኝ አልችልም። ይለያያሉ ኢኔሴንስ ምን ማለት ነው? ይመጣል። በቃ እሺ ሌላ የሚያዳምጥ ሰው ይግባ። ካንተ ጋር ምን አደረቀኝ እንዴ? አዎ ወይም አይደለም በልና አስተምረን እልሃለሁ። ልትቀጥል ነው እንዴ? ያንተን ከሙስሊም የባሰ ደግሞ ሌላ ደግሞ ጴንጤ መጣ። በጌታስ ሊደግመው ነው ደግሞ እንዴ? ሌላ ፕሮቴስታንት ምን እንደሆነ ታውቃለህ ተሜ? የክርስቶስ መሲህ ማለት ነውና መሲሁን ይጠብቃሉ። ስለዚህ መሲሁን ያምናሉ። ስለዚህ ኢየሱስን አላመኑም፣ ክርስቶስን አምነዋል ነገር ነው የሚለውና ኢየሱስ ክርስቶስ አንድ አካል አንድ አምላክ መሆኑን ይሄ የሚያፈርስ ነገር ነው ማለት ነው። ክርስቶስ ሲል ሌላ፣ ከዛ ኢየሱስ ሲል ደግሞ ሌላ ማለት ነው። እዛ ጋር በክርስቶስ ተብሎ በእኔ ያለው በኢየሱስ ክርስቶስ እዛ ጋር የሚናገረው ማን ነው? ከስላሴ ከሶስቱ አካል አንዱ አካል ኢየሱስ ክርስቶስ ነው። እዛ ጋር በእኔ ያለውን ፍሬ የማያፈራውን ያለው ኢየሱስ ክርስቶስን ሳያምን በእኔ በክርስቶስ ተብሎ እንዴት ይጠራለታል ነው የኔ ጥያቄ። ሳያምን በክርስቶስ የተባለ ካለ አሳየኝ አልኩት። የለም። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 5 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ እዛ ጋር ያሉት አዲስ ፍጥረት ናቸው ወይ ስለው አይ አይደሉም። ስለዚህ አዲስ ፍጥረት ካልሆኑ ደግሞ በክርስቶስ ተብሎ አይነገርላቸውም። ስለዚህ ይሄ ትክክል አይደለም። ሲጀመር አዲስ ትምህርት ነው ይዞ የመጣውና እስከዛሬም ከሰማናቸው መንፍቅና ለየት ያለ ነው። ኢየሱስ ሌላ ነው፣ ክርስቶስ ሌላ ነው። ክርስቶስን ያመነ ግን ኢየሱስን ያላመነ ተብሎ ለሁለት የሚከፈል እምነትም አለ ማለት ነው። እንግዲህ ቀጥሉ። በጣም የሚገርም ነው። እኔ እንደዚህ ሌላ ጴንጤዎች ካላችሁ ግቡ። ከዚህ ጋር በተያያዘ አንድ ነገር ልበል። ልደት ቪዲዮ እየፖስተ እንደ ድሮ እየወጣለት አይደለም። እሱን እየገባችሁ ሪፖስትና ኮፕሊንክ አድርጉለት። እኔ ቪዲዮ መስራት አቆሜ ነበር በመሃል በቃ ሪፖርት ሲያደርጉት እና ቫይራል እየወጣ አልነበረም። ዛሬ ግን አንድ እስልምና ላይ ቪዲዮ ሰርቻለሁ። በጣም ማቃት ልጅ ስለሆነች መዋሸት ስላቃተኝ እና ያንን ውሸት ማየት ስላልፈለግኩኝ መኪያ የምትባል ልጅን ሰለመች ብለው የራሳቸው ሙስሊሟን ልጅን አሰለምናት ብለው ቪዲዮ ሰርተው ሲወጡ ሙስሊሞች የውሸት መሆኗን እንደማቃት ቪዲዮ ሰርቻለሁ። ከዚህ ጋር በተያያዘ ደግሞ ፎይና ጳላዲዮስም በዚህ በሁለት ቀን ውስጥ እንደሚመጡ ከዛሬ ጀምሮ እንደሚያገለግሉ ቪዲዮ ላይ ሰርቻለሁና የምትችሉ ሰዎች ኮፕሊንክ አድርጉት። አብረን እንድንቀጥል አብረን እንድንማማር ሁላችሁም ሪፖስት አድርጉት። አንድ ቪዲዮ አንብቤ ነበር። ሪፖስት አድርጉ ስትባሉ ሪፖርት አደርጋላችሁ የተባለውና ዛሬ ማታ እፎይ ይገባል። ሁላችሁም ያንን ሪፖስት አድርጉት እና ሼር አድርጉት። አዳነ ሰላም ብለናል። እንዴት ናችሁ ተወዳጆች? እግዚአብሔር ይመስገን። የት ቤተ እምነት አዳነ? ጴንጤ ነኝ። ክርስቶስ መንገድ አማኞች ይባላል። የክርስቶስ አማኞች የክርስቶስ መንገድ አማኞች ባለራዕይና መስራቹ ማለት ነው። አዳንዬ አንተ ነህ? አይደለሁ። ማን ነው? አገልጋይ ነኝ እኔ። አገልጋይ ነህ? እዛ ቸርች ባለራዕይና መስራች ማን ነው?
አይ ያው የሰው ምን ያህል እንዴት ለምሱ የሰው ነው። አይ ለማወቅ ፈልጌ ነው። አስተምሮውን ያው ባለ ራዕይና አገልጋይ ኢየሱስ ነው። ባለ ራዕይና አገልጋይ ኢየሱስ ነው። ባለ ራዕዩ ኢየሱስ ነው የቤተ ክርስቲያን። እዛ ግን ያበርነው አለ ህብረት ያደረግነው ማን ነው መስራቹ ማን ነው? አስተምሮውን ለማወቅ ብቻ ነው። ከይቅርታ ፓስተር ተስፋዬ ይባላል። እሺ የዛ ቸርች ባለ ራዕይና መስራች ፓስተር ተስፋዬ ነው። የፓስተር ተስፋዬ ቸርች ለድህነት ያስፈልጋል። ሄሎ አቤት፣ አልሰማም ድምፅህ ይርቃል። አሁንስ ቀሲስ እሰማለሁ። አዎ ጥሩ ነው። መልካም እሺ። አዳነ የፓስተር ተስፋዬ ቸርች ስራ የክርስቶስ ቤተክርስቲያን የክርስቶስ ናት። እሺ የክርስቶስ መንገድ ነው ያልከኝ ቸርቿን ስሟን ይቅርታ። የክርስቶስ መንገድ ቸርች ባለራዕይና መስራቹ ፓስተር ተስፋዬ የሆነባት ቸርች ስራ ለድህነት ነው ብሎ ያምናል። ስራ በስራ ድህነት ይገኛል፣ ግን የሚሰራ ሰው የለም፣ ስራን የፈጸመ ሰው የለም። ስለዚህ እግዚአብሔር ያመጣውን የእግዚአብሔርን ስራ በእምነት ተቀበለን ነው ምንድነው? ስለዚህ ስራ እኔ ግራ አጋባኝ። መልካም ስራ ለድህነት ይሆናል ብሎ ያምናል ፓስተር ተስፋዬ። መጽሐፍም ይላል ስራን የሰራ ሰው ይድናል፣ ግን ማንም ሰው በህይወት ይኖራል ይላል። ሙሴ እንደተናገረው ህጉን የጠበቀ ስራን የሰራ ይድናል ይላል፣ ግን ማንም ፈጽሞ ስላልዳነ አማራጭ እግዚአብሔር ያመጣልንን በእምነት የኢየሱስን ስራ እንቀበላለን። አልገባኝም። አሁንም ከይቅርታ ጋር አገልጋይ ኖት ወይስ ነብይ ኖት? አዳነ ማን ብዬ ልጥራው? አገልጋይ አዳነ መምህር ወንጌላዊ አዳነ ከይቅርታ ጋር እርሶም ያገለግሉበት ቸርች መልካም ስራ ለድህነት ይሆናል ብሎ ያምናል። ቀጥሎ ደግሞ ማንም ሰው ደግሞ የሚሰራ ስለሌለ ደግሞ እምነትን አምጥቷል ነው። እምነት ያለ ስራ ሙት ነው ይላልና እምነትና ስራ ይነጣጠላሉ። ወንጌላዊ አዳነ እምነትና ስራማ ሊነጣጠሉ ይችላሉ። አንዳንድ ለዚህ እኮ ነው እምነት ስራ የማይሰራ እምነት ያለው ሰው ሊኖር ይችላል፣ ሊነጣጠሉ ይችላሉ። ተገቢው ያመንከውን መስራት አለብህ። ተገቢው ያመንከውን ካልሰራ መጀመሪያውን እምነትህ ሙት ነው፣ እምነት የለህም። እምነትህን በስራ ካልገለጽክ መጀመሪያውኑ አላመንክም ማለት ነው፣ እምነትህ ሙት ነው። መልካም ያመነውን በስራ ለመፈጸም መልካም ስራ አስፈላጊ ነው። ያመነ ሰው መልካም ስራ መስራት አለበት አይደል? ወንጌላዊ አዳነ ያመነም ያላመነም መልካም ስራ መስራት አለበት። መልካም ስራ ስሩ ተብሏል። መልካምን ስራ መስራት ለምዶ መልካም ስራ ምንሰራው ወንጌላዊ አዳነ መልካም ስራ ህግ ነው፣ ትእዛዝ አድርጉ ነው። ህጉ በጎ ናት፣ መልካም ናት፣ ቅዱስ ናት፣ ጠብቋት ተብሏል። ስለዚህ መልካም መስራት ብቻ በእግዚአብሔር ፊት ያኖረናል። ስለዚህ መጽሐፍ ቅዱስ እንደሚለው እምነት ያለ ስራ ከንቱ ወይም ሙት ናት እንደሚለው እምነትና ስራ ይነጣጠሉ ማለት ነው። ያመኑ ሰዎች መልካም ስራ መስራት ስላለባቸው ለድህነት እምነትና መልካም ስራ ይነጣጠሉ። እምነትና ስራማ ይነጣጠላሉ እኮ አልኩ። እምነትና ስራ ስለሚነጣጠሉ እኮ ነው አንዳንዶች እምነታቸውን በስራ ይገልጻሉ። እነዚህ ጎበዝ ይባላሉ፣ ይሸለማሉ። አንዳንዶች ደግሞ ይቅርታ ወንጌላዊ ከይቅርታ ጋር ላላመነ ሰው መልካም ስራ ምን ይሰራለታል? ወንጌላዊ እስኪ ያስረዱኝ። ያላመነ ሰው ለቤተክርስቲያን መሪዎቹ የሚያስተምረው መልካም ስራ ለምሳሌ ያህል ህጉ አታመንዝር ይላል። አለማመንዘር በሽታ ይዝም ቢያንስ ትዳር ካለ ከይቅርታ ጋር ያወራሁት ያለሁት የሜሪ ስቶፕ ወሬ አይደለም። ያወራሁት የዘላለም ህይወት የሚያስገኝ
ዘላለማዊ ህይወትን የሚያገኝ ትምህርትን ነው እየተነጋገርን ያለ ነው እንጂ የሜሪስቶፖሪ ወይም ደግሞ የቤተሰብ ጤናው በእጁ ነው የሚል ወሬ አይደለም እያወራሁት ያለው። በሽታ እንዳይዝ እንዳታመነዝር ምናምን የሚለው እሱን እዛ ቤት ለቤት ይሰጡታል የጤና ስራ ላይ እርሶ ማለት ነው። ያወራሁት ላልዳኑ ሰዎች መልካም ስራ ምን ይሰራላቸዋል ነው ጥያቄ የወንጌላዊ። እሺ ወዳጄ ምን ይላል መሰለ ጌታ ኢየሱስን አንድ ባለሀብት መጣና ወጣት የዘላለምን ህይወት እንድወርስ ምን ላድርግ አለው። ምን መልካም ስራ ልስራ አለው። ታሪኩን ካወቅከው ከዛ ጌታ ኢየሱስ ህጉን ነው የሰጠው። እየሰማኸኝ ጥያቄን እስኪ አስታውሱኝ አንድ ጊዜ ወንጌላዊ አዳነ እስኪ አስታውሱኝ ጥያቄ። መልካም ስራ ላልዳነ ሰው ምን ይጠቅመዋል አልከኝ። በቃ ይሄን ነው ታዲያ እየመለስኩልህ ነው እኮ። እሱም ብቻ ያልዳነ ሰው ሀብታም ሰው መጣና ምን መልካም ስራ ልስራ የዘላለምን ህይወት እንድወርስ አለው ጌታ ኢየሱስን። አታመንዝር አለው። ሜሪ ስቶፕስ አትሂድ አለው። ልትለይ ነው? ዶክተር ይቅርታ ጋር እኔ የጤና ምንም እውቀቱ ስለሌለኝ እኔ ግራጁዌት ያደረኩት ኮምፒውተር ሳይንስ ስራ መሰራው ደግሞ ፈርኒቸር ላይ ነው ምድራዊ ስራ መሰራውና ምንም አላቅም ስለ ጤና ምናምን እና ጌታ ኢየሱስ እንደዛ ነው ያለው። ምን መልካም ስራ ልስራ ሲለው አታመንዝር አትስረቅ። አይ ቲንክ አልተግባባችሁ ወይ መስማት አልቻሉም በደንብ መሰለኝና አባታችን ልበሉት ያው ድምጾት ትንሽ እንትን ስላለኝ እሺ ጋሽ አቶ አዳነ ሰው በእምነት የእግዚአብሔር ልጅ ከሆነ በኋላ በእምነት በሚስጥራት የእግዚአብሔር ልጅ ከሆነ በኋላ መልካም ስራን ባይሰራ መንግስተ ሰማያት ይገባል ወይስ አይገባም? መልካም ስራ ሰርቶ መንግስተ ሰማያት የገባ የለም እስከዛሬ። መንግስተ ሰማያት የሚገባው የእግዚአብሔር ልጅ ከሆነ በኋላ የእግዚአብሔር ልጅ ከሆነ በኋላም መንግስተ መልካም ስራ ቢሰራም ባይሰራም በኃጢአት ቢመላለስም መንግስተ ሰማያት አይገባም ይገባል ነው አቋምህ? መጀመሪያ እግዚአብሔር ልጅ ሆኗል አልሽ፣ መንግስተ ሰማያት ገብቷል ይወጣል ወይ አይወጣም ብለሽ ነው መጠየቅ ያለብሽ። ጥያቄሽ ከሆነ አሁን እኮ ያው ድህነቱን ያጣል ያጣል ነው የገባ ሰው ይወጣል ያለሽ እንጂ እንዴት ነው ድህነቱን ያጣል ያጣል? እሺ እንደዛ አላርግሎት። እሺ ድህነቱን ያጣል ወይስ አያጣም? ምን በማድረጉ መልካም ባለመስራቱ ኃጢአት በማድረጉ በኋላ መልካም ስራን ባይሰራ ማለት ነው። ሲገባ መጀመሪያ መልካም ስራ ሰርቶ ስላልገባ ሲወጥ በመልካም አለመስራት አይወጣም፣ ድህነቱን አያጣም። ድህነት ያገኘው የኢየሱስ ክርስቶስን እምነት ስራ ተቀብሎ ስራ የለኝም አንተ የሰራውን አምናለሁ አድነኝ ብሎ ነው። ስጋ ሁሉ እንዳይመካ ማንም በእግዚአብሔር ፊት እንዳይመካ ምንም አለኝ እንዳይል ማለት ነው። ጥቅስ ላይ እናውራ። ዮሐንስ ወንጌል አንድ የሚዩት አርጉትና አያጣም ድህነቱን ብለውኛልና ዮሐንስ ወንጌል ምዕራፍ 15 ላይ እንሂድና ጥቅሱን እናንብበው። ማንም በክርስቶስ የሚባለው በክርስቶስ ያመነ ነው ያላመነ ነው? አንድ ሰው በክርስቶስ ሆነ የሚባለው ሲያምን ነው ያላመነም ይባላል? አሉ አቶ አዳነ የት ቸርች ኖት ባይዘው ዶክተር አቶ አዳነ ከይቅርታ ጋር ልንገራት ወታ ስለነበረ እኔ ላስረዳት። ዶክተርዬ ወንጌላዊ አዳነ የኢየሱስ መንገድ የሚባል ባለራዕይና መስራቹ ፓስተር ተስፋዬ ናቸው። የቸርቹ ባለራዕይና መስራች የዛ ቸርች ወንጌላዊ ናቸው። ስታወሪያቸው እንዳገልጋይ አወሪያቸው ዶክተር ስለ ወጥቼ ነበር መሰለኝ። እሺ ስለዚህ አሁን ማንም በክርስቶስ ሆነ የሚባለው በክርስቶስ ያመነ ነው ያላመነ? አቶ አዳነ የሉም መሰለኝ። አይ ቲንክ ወንጌላዊ አንድ ሰው በክርስቶስ ነው የሚባለው ሲያምን ነው ወይስ ያላመነም ይባላል?
ወንጌላዊ አዳነ ካመነ በክርስቶስ ይሆናል። ስለዚህ አንድ ጥቅስ ላይ እንሂድና በክርስቶስ የሆነ ሰው ድነት ያጣል ወይስ አያጣም የሚለውን እናያለን። ዮሐንስ ወንጌል ምዕራፍ 15 መጽሐፍ ቅዱስ ይዟል አባታችን። መጽሐፍ ቅዱስ ከያዙ ዮሐንስ 15 የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ያለውን ላንብብሎት። እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ይሄን እያወራ ያለው ማን ነው? ጌታ ኢየሱስ። ጌታ ኢየሱስ አይደል? እሺ ከዛ ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ስለዚህ በእኔ ያለውን ሲል ያመኑትና ያላመኑትን ነው። ቅድም ያመኑትን ነው የሚያምኑ ናቸው በሱ ያሉ የሚባሉት ብለውኝ ነበር። ስለዚህ ያመኑ ናቸው አይደል በእኔ ያሉ የተባሉት። አሁን 15 ስንት ነው? 15:2 እሺ ዮሐንስ ወንጌል 15 እሺ እኔ ምንድነኝ ያለው? ወይን ግንድ ነኝ፣ እሱ ላይ ቅርንጫፍ። ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ በክርስቶስ አምኖ ፍሬ የማያፈራውን ምን ያደርገዋል ይላል? ያስወግደዋል። ስለዚህ አንተ ቅድም ካወራኸው ጋር ይጋጫል ማለት ነው። አንተ ቅድም ብለሃል በክርስቶስ ያመነ በቃ መውጣት አይችልም በስራ ስላልገባ፣ ፍሬ ቢያፈራም ባያፈራም መውጣት ድነቱን ሊያጣው አይችልም ብለህ ነበር። እዚህ ጋር ግን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። አሁን በእኔ ያለውን የደረቀው ምን ስላደረገ ነው? የሰው ቅርንጫፉ የደረቀው ምን ስለሆነ ነው? አባት መጥቶ ሲያይ ቅርንጫፉ ደርቋል። እስቲ እዛ ጋር እንደዛ ሚላለ ምን ስላደረገ ይላል እኮ። አባት መጥቶ ሲያየው ሁለት አይነት ቅርንጫፍ ነው የሚያየው። ገበሬው መጥቶ የእርሻው ባለቤት ላይ ነህ እንደዛ ሚል ሐሳብ የደረቀ አንድ የሚያሳይ ቁጥር ስንት ላይ ነህ? ቁጥር 2 ላይ ገበሬው ነኝ። እሺ ቁጥር 2 ላይ ነኝ። ፍሬ የማያፈራውን ምን ያደርገዋል ነው የሚለው። ሁለት አይነት ነው ያለው። ሁለት አይነት ፍሬ ነው። ሁለት አይነት ቅርንጫፍ መጥቶ ይኸውልሽ ይመጣና ፍሬ ያላፈራውን ምን ያደርገዋል? ያስወግደዋል። ደርቋል እኮ ፍሬ ያላፈራው የደረቀውን የተወገደው አምኖ ነበር አይደል? የደረቀ ያመነ ነበር አይደል? አላመነም ማለት እኮ ነው። በክርስቶስ ላይ አልነበረም። ተኩላ ነው ማለት ነው። ነኝ በክርስቶስ ላይ ነበር አልነበረም? እኮ አልነበረም። እሱ ጋር ሆኖ ይታያል። ማንነት በእኔ ያለው ይላል። በፍሬያቸው ትለዩዋቸዋላችሁ የተባለው መጨረሻ ላይ ስለዚህ እዚህ ጋር አሁን እሱ ሌላ ጥቅስ ነው አይደል? እዚህ ጋር የሚለው ምንድነው? በእኔ ያለው ይላል። ክርስቶስ በእኔ ያለው እያለ ነው። አንተ ደግሞ በክርስቶስ አልነበረም ትላለህ። ማን ነው ልክ? የተጻፈው ነው አንተ ነህ ትክክል። እዚህ ጋር እኮ በእኔ ያለው ነው የሚለው። ሳምሪ እስከ 5 ጋር ደርሰሽ አንብቢው። ብሩክ ትቀጥላለህ። ሚውት አድርገው። ኤቢ ደግሞ በኋላ ትገባለህ። ኤ የምትለው አካውንት ከገባ ጀምሮ ፖዝ ነና ብሩክ ሚውት አድርገው። ከወንጌላዊ አዳነ ከአንተ በተሻለ ወንጌላዊ ናቸውና ከሳቸው ጋር እንጨርስና አንተ ደግሞ ፓስተር ነህ፣ ከአንተ ጋር ደግሞ እንቀጥላለን። ኢየሱስ ክርስቶስ በእኔ ያለውን ወይም ያመኑትን ማለት ነው ፍሬ ካላፈሩ ያስወግዳቸዋል ይላል። አንተ ደግሞ መጀመሪያም በሱ አልነበሩም ትላለህ። እሱ ግን በእኔ ያለውን እያለ ነው። ማን ነው ትክክል? ነገርኩሽ እኮ እምነት መጨረሻ ተኩላ የሚታወቀው በምኗቸው ትለዩዋቸዋላችሁ ነው ያለው ጌታ። በፍሬ ፕሮፌስ ስላደረገ ሳይሆን ሲጋር ክርስቶስ ነው እኮ የለያቸው። አዳነ መጀመሪያ ግንዱ ጋር በእኔ ያለው ክርስቶስ ሳያቅ ነው ማለት ነው። በሱ ሳይኖሩ በእኔ ያለው ያላቸው ጥቅሱ እኮ ያለው ምንድነው? እናንተ ቅርንጫፍ ናችሁ አለ።
ቅርንጫፍ ከሆነ ቅርንጫፍ ያለ እኔ ምንም ልታፈሩ አትችሉም አለ። ቅርንጫፍ ካላፈራ ምን አላደረገም ማለት ነው? ከግንዱ አልተጣበቀም። በወሬ ሊያስመስል ይችላል፣ ነይ ሊል ይችላል፣ ፕሮፌሰር ሊል ይችላል። ካላፈራ ከግንዱ አልተጣበቀም የሚለውን ቁጥሩን ንገሩኝ። እኔ የጠየቅኩት ቁጥር 2 ላይ ነው። በእኔ ያለውን ያለው ክርስቶስ ተሳስቶ ነው። ቁጥር 4 ላይ ምን ይላል? ቁጥር 4 ላይ መስለውት ነው። በእኔ ኑሩ ከቁጥር 2 አልመለሱ። ቁጥር 4 ላይ ምን ይላል? ቅርንጫፍ በእኔ ኑሩ ነገርኩሽ ነው። አሁን ያንቺ ፖይንት ምንድነው? መጀመሪያ አልነበሩም ምንድነው? አልነበሩም የሚለው የቱ ጋር ነው መጽሐፉ? ምዕራፍ 15 ላይ መጀመሪያም አልነበሩም የሚለው የቱ ጋር ነው? በቁጥር 4 ላይ ምንድነው የሚለው? በእኔ ኑሩ እኔም በእናንተ ብለኸኛል። እስቲ ላምባውስ ቁጥር 4 ፍሬ ሊያፈራ እንዳይቻል ፍሬ ነው። እሺ ቁጥር 4 ላምበው። ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ስለዚህ ይሄ ምን ማለት ነው? በክርስቶስ ያልሆነ ሰው ሊያፈራ አይችልም ማለት ነው። ይሄ ማለት ግን በክርስቶስ ሆኖ ደግሞ አለማፍራት አይችልም የሚል ሐሳብ የለውም። በክርስቶስ ያላመነ ሰው ኃይልን ጸጋን ማግኘት አይችልም። ስለዚህ አያፈራም ነው። ይሄ በቃ በክርስቶስ ግንዱ ላይ ካልተጣበቀ ማፍራት አይችልም ከጅምሩ። የኔ ጥያቄ በክርስቶስ ሆነው ግን ያለ ማፍራት መብት አላቸው ወይ ለሚለው ቁጥር 2 ነው የጠየቅኩ። ፍሬ የማያፈራውን በእኔ ያለው ቅርንጫፍ ያስወግደዋል ይላል። ስለዚህ በክርስቶስ ሆኖ የማያፈራ አለ የለም? ዶልሽ ቅርንጫፍ ፍሬ ከሌለው ከግንዱ አልተጣበቀም። ሰብ ቁጥር ስንት ላይ ነው? አሁን አነበብሽ እኮ አይደለም? በእኔ ባትኖሩ ፍሬ ልታፈሩ አትችሉም ማለት አላፈራ አልተጣበቀም አይልም። ከተጣበቅሽ ማፍራትሽ አይቀርም። ፍሬ አንቺ አይደለም የመንፈስ ቅዱስ ፍሬ አይልም። ማፍራትሽ አይቀርም የሚል የለውም እዚህ ጋር። ከግንዱ የተጣበቀ ሁሉ ያፈራል አይልም ቁጥር 4 ላይ። እንደዛ ቁጥር 4 እኔ እንደዛ ነው የምረዳው። እንደዛ በእኔ ኑሩ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም። በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው። በቃ ፍሬ ማፍራት የሚቻለው ግንዱ ላይ ሲጣበቅ ነው። ስለዚህ ሲመጣ ፍሬ ከሌለው ይሄ ሰው የመጀመሪያውን አልተጣበቀም፣ ከግንዱ ጋር ነገር የለውም የሚለውን ሐሳብ እርሶ ነው የተጨመሩት እዚህ ላይ። እዛ ላይ አልተጻፈም። መጀመሪያውኑ የተጣበቀ ሁሉ ያፈራል የሚለውን እርሶ ነው የተጨመሩት። እዚህ ላይ ያለው ግን አባት መጥቶ ፍሬ ያፈራ አይችልም ነው የሚለው። አባት መጥቶ ቁጥጥር ያደርጋል። ሰለኝ አቶ አዳነ ቁጥር 2ን ይመልሱልኝ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። አላፈራ ማለት ፍሬ የማያፈራ ከሆነ ይጣላል፣ ከሱ ጋር ስለሌለው ህብረት የለውም ማለት ነው። ስለዚህ ያመነ ነው ያላመነ ነው ግን ፍሬ ያላፈራው አል ፕሮፌስ እምነት ስራ የሌለው እምነት የሞተ እምነት ነው ያለው ማለት ነው። ሰውየው ወሬ ብቻ ነው አያምንበትም። ስለዚህ በክርስቶስ ተብሎ ይነገርለታል። አዎ አሁን ለምሳሌ መረቡ እኮ ብዙ ነገር ነው የምታጠምደው አይደለም? መረቡ ማአት ነው የሚያጠምደው። የእግዚአብሔር መንግስት የምትሰበስበው እምነት የሌለው በክርስቶስ ተብሎ ይነገርለታል እያሉኝ ነው። ተኩላ ይገባል እኮ ተኩላው ገባ። ስለዚህ ተኩላ መሆኑን ክርስቶስ ሳያውቅ ነው በእኔ ያለው የእግዚአብሔር መንግስት ኦፕሬት ሲያደርግ ከዛ በኋላ ይናገራሉ። ይሄን አቶ አዳነ ክርስቶስ ተኩላ መሆናቸውን አማኛ ለመሆናቸውን ሳያውቅ ነው በእኔ ያለውን የሚለው ብሎ የተናገረው። ለምሳሌ ያህል ምን ሩቅ አስኬደሽ ይሁዳ በማን ነበረ? በእኔ ያለውን ያለው ክርስቶስ ይሁዳ ተኩላ በማን ነበረ? መሆናቸውን ሳያውቅ ነው ወይ? ይሁዳ በማን ነበረ? እያወቀ ነው ያዘው። ይሁዳ በክርስቶስ ነበር። ፍሬ ስለሌለው በኋላ ተቃጠለ። ይሁዳ አላመነም ማለት ይቻላል። ፍሬ ስለሌለው የለው። መጀመሪያም ሌባ እንደነበረ እኮ ያውቅ ነበረ። ከእናንተ የማያምኑ አሉ። እያወቀ ነበረ ከሱ። እዚህ ጋር እኮ በእኔ ያለው ነው የሚለው። አንተ እኮ እያልክ ያለኸው ይሁዳ ምሳሌ ክርስቶስ በእኔ ያለውን ይላል። ቆይ አንድ ጊዜ ክርስቶስ እዚህ ጋር በእኔ ያለውን ይላል። በእኔ ያለውን ያለው ያመኑትን ነው። አምነው ከግንዱ ጋር የተጣበቁትን ይሁዳ በማን ነበር? አምነው ከእርሱ ጋር የተጣበቁትን በእኔ ያለውን ይላል። ማን ነበረ? ይሁዳ አይደል? እሺ ይሁዳ ምሳሌ ሰጠውሽ። ፕራክቲካል ጥቅሱ ላይ መቆየት አይችሉም ፋዘር። አይ ቲንክ ይብቃል መሰለኝ እዚህ ጋር
ተሙ መቀጠል ትችላለህ ከሳቸው ጋር ላውራቸው እንዴ? እሺ ቀሲስ አሉ ይቀጥሉሽ። መደማመጥ እንትን አለ ትንሽ አዎ ፓስተር ጤና ይስጥልኝ። ሰላም ላንተ። አሜን። ሰላም ለሁላችን ይሁን። እሺ ቀሲስ በነገራችን ላይ ምናልባት ይሁዳ ብለው ባይገቡ ጥሩ ነው። መጀመሪያ ላይ እሷ የተናገረችው ዶክተር በእኔ ያለውን በፍሬ የማያፈራ ቢኖር ያስወግደዋል ነው የሚለውና እዚያ ላይ ቃሉ የሚለው በሱ ክርስቶስ ሲጀመር በሱ ያሉትን እኔ የወይን ግንድ ነኝ ብሎ ካለ ከሱ ጋር የተጣበቁ ናቸው ማለት ነው። ከሱ ጋር ምን የሆኑ ናቸው? አንድ የሆነ ማለት ነው። በክርስቶስ አምነው በሞቱ በትንሳኤው አምነው ነው። ግን ካመኑ በኋላ ፍሬ የማያፈሩ ነው የሚለው ቃሉዋን በትክክል የሚያስቀምጠው ማለት ነው። ከዚያስ በኋላ የመድረቅ ያለ መድረቅ የራሳቸው በስራቸው የሚገለጥ ነው ማለት ነው። ስራቸው ከዚያ ገለጣቸው። ፍሬ አላፈሩ ተቆረጡ። ከዚያው ተቆርጠው ደግሞ ይጣላሉ ማለት ነው። ስለዚህ እነዚያ የሚላቸው በመጀመሪያ ግን በሱ ያመኑ ናቸው። ዮሐንስ 15 የሚለው ለዚያ ነው። ተቆርጠው ይጣላሉ የሚለው ለዚያ ነው። እና ምናልባት ካረዳድ ላይ በሱ አረዳድ ምናልባት እንደሆነ በደንብ ቢረዱት ቃሉ የሚለው በትክክል ግን መጀመሪያ በሱ ያመኑ ናቸው። መጀመሪያ የማያምን ሰው ሲጀመር የክርስቶስ ነው በእኔ ያለ ተብሎ አይጠራም። ሲጀመር በእኔ ያለ ተብሎ የሚጠሩ በሱ የሚያምኑ ሰዎች ናቸው ማለት ነው። በሱ ያላመኑ ሰዎች ግን በሱ የኔ ተብሎ አይጠሩም ማለት ነው። ለምሳሌ እርሶ ፓስተር ኖት፣ ፓስተርነቱን ፓስተር ስለተብሎት በሱ ፓስተርነት ተብሎ ነው የተሰጡት። ማን የሰጡት? የዚያው የቸርቹ ሰዎች ሰጥተውታል። አስተማሪ ነው ብሎ ነው። በክርስቶስ የሚያምኑ ሰዎች ደግሞ በእኔ ብለው በራሱ የሆኑ ሰዎች ደግሞ እንዲያምኑ ይደረጋል። ካመኑ በኋላ ግን በእኔ ናቸው ተብሎ ተጽፎላቸዋል። ከተጻፉ በኋላ ፍሬ አላፈሩ፣ ከዚያስ ወደቁ፣ ተቆረጠ፣ ተጣለ ማለት ነው። እና ለዚያ ነው እኔ ደግሞ የምረዳው በእኔ ያለውን ሲል ማንም ሰው በክርስቶስ ነኝ ብሎ ፍሬ የማያፈራ ከሆነ ወሬ ብቻ ነው ያለው ማለት ነው። ተኩላ ነው ማለት ነው። ፍየል ነው ማለት ነው። ፓስተር እሱ አይውሎት ፓስተር ምን መሰለህ በፍሬው አንተ ያልከኝን መረዳት የኔን ደግሞ መረዳት ጥቅሱን እንዴት እንደተረዳሁት መናገር አልችልም። ከመግቢያው ስለተረዳሁት ነው። በእኔ ካለ ማለት ነው እሱ ራሱ የኔ ናችሁ ካላቸው ነው እንጂ ማንም ሰው ማንም የክርስቶስ ነኝ ሊል ይችላል እኮ። ያ ሌባ ወንበዴ ነው ማለት ነው። እኔ ክርስቶስ ነኝ ብለህ በክርስቶስ የኔ ነው ካላለው ላይሆን ይችላል። ያ ወንበዴ ነው። በእኔ ብሏል። እርሱ ራሱ ግን በእኔ ያለ በራሱ በግንዱ ጋር የተጣበቁት ሰዎች ናቸው እነዚህ ከሱ ጋር አንድ የሆኑ ማለት ነው። ስለዚህ አንድ የሆነ ሰው ደግሞ ከሱ ጋር አንድ ነው። ከዚያ በኋላ ፍሬ አፈሩ አላፈሩ ከዚያ ተቆርጦ ተጣሉ ማለት ነው። በሱ ስላላመኑ ፍሬ አምነው ፍሬ ስላላፈሩ ማለት ነው። መጀመሪያ ግን አምነዋል፣ በክርስቶስ አንድ ሆነዋል ማለት ነው። ከዚያስ ፍሬ ስላላፈሩ ተቆርጠው ወደቁ፣ የእምነት ፍሬያቸውን አላፈሩም ማለት ነው። ስለዚህ የዚህ ዮሐንስ ወንጌል ምንም የሚያሻማ ነገር ወደዚህ ነው ወደዚህ የሚል ነገር የለውም። እንግዲህ ፍሬ ከሌለው አንድ ሰው በኢየሱስ ሆኖ አሁን ኮንሲስተንሲ ከትምህርቶች ጋር ከበርካታ ትምህርቶች ጋር ከመሰረታዊ ኮንሰፕቱ ጋር የሚሄድ አይደለም። ምክንያቱም ክፉ ዛፍ መልካም ፍሬ ሊያፈራ አይችልም። መልካም ዛፍም ክፉ ፍሬ ሊያፈራ አይችልም። ዛፉ መቀየር አለበት። አንድ ሰው ፍሬ ለማፍራት ዳግም መወለድ አለበት፣ ከክርስቶስ መጣበቅ አለበት። የፍሬው ምንጭ ግንዱ ነው። ከግንዱ ካልተጣበቃችሁ አታፈሩም አለ። ስለዚህ ለቁጥጥር የመጣ አባት ሲያይ ፍሬ ካላፈራ አንድ ሰው እዛ አካባቢ አለው ብሎ የሚለየውን በፍሬ ነው። መጨረሻ ማንነቱም የሚለየው በቃ ፓስተር ይውሎት ምን መሰሉት በእኔ ያለውን ነው የሚለው። በእኔ ሆኖ በሱ ያላፈራው ተቆርጦ ይጣላል ነው እንጂ አሁን በሱ ያለ ይሁዳ በማን ነበረ? በሱ አልነበረም። ይሁዳ ሲጀመር የመረጠውን ክርስቶስ ነው እኮ አይደለም እንዴ እኮ። ስለዚህ በሱ ነበር አልነበረም?
በሱ በክርስቶስ ያለ ነው። እሱ ይሁዳ ሲጀመር በቃ በሱ ነበረ ፍሬ ስለሌለው ተቆረጠ ተቃጠለ። ዶክተር ዮሐንስ ማነው ማቴዎስ 25ን ያውጡልኝ። እሱ ይሄንን ምናልባት ላልተረዳው ይችላል። ዮሐንስ 5ን አንብዩ። ዮሐንስ 15ን አልተረዱትም። ፋዘር አልተረዱትም፣ አልገባላቸው አልገባቸው። ማቴዎስ ላይ ነው ችግር የለውም። ማቴዎስ 25 ላይ ነው አይደል? ማቴዎስ 25 ከቁጥር ስንት 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራ ያቆማቸዋል። በንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ ያጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታምሜ ጠይቃችሁኛልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነ አይተን መች ተቀበልን ይሉታል። ንጉስም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ መቼ አየንህ አላገለገልንህምን ይሉታል። ያን ጊዜ ደግሞ እውነት እላችኋለሁ ከሁሉ ከሚያንሱ ለነዚህ ስላላደረጋችሁ ለኔ ደግሞ አላደረጋችሁም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። አሜን። አሉ ቀሲስ አለው ሰምተውታል ቃሉን አገልጋይ ዳንኤል? አዳነ ማለት ነው። አዳነ አቤት፣ ሰምተውታል የተነበበውን? ስለዚህ ጌታ ኢየሱስ ክርስቶስ በፍርድ በሚመጣበት ጊዜ እነዚህን ነገሮች ይሄን ያደረገ ተንትኖ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አላሳደራችሁኝም ብሎ ይሄንን ፍየሎቹንና በጎቹን ይለያል። ያን ጊዜ እኛ በሱ በክርስቶስ ደግሞ ምን ይሉታል እነሱ? መቼ ተርበህ መቼ ተጠምተን ብለው በደንብ አንብበዋለች እህታችን። ስለዚህ እዚህ ጋር ያለውን ወንጌል ጌታችን ኢየሱስ ክርስቶስ ተርቤ ተጠምቼ ታርዤ አላለበሳችሁኝም ያለው ለፍርድ ቀን አይደለም? የፍርድ ቀን ነው። ስለዚህ እነዚህ ሰዎች ስራ የሰሩ ናቸው፣ ስራ ያልሰሩ ናቸው? አሁን እነዚህ ሰዎች እንግዲህ እያየነው እንዳለ በፊቱ የተሰበሰቡት አሕዛብ ናቸው። አሕዛብን የሰበሰባቸው አሕዛብ ማለት ሁሉም ነው። ለፍርድ ይመጣል እኮ ጌታ ኢየሱስ ለፍርድ ይመጣል። አሕዛብ የሚላቸው በነገራችን ላይ ምናልባት ያላመኑትን እንዳይመስሉት፣ ያመኑት አሕዛብ ያላቸው ህዝብን ነው፣ ህዝብን ለማውጣት ነው። አሕዛብ ያላቸው ህዝበ ክርስቲያኑን ለማለት ነው። በሱ የሚያምኑ ናቸው ሁለቱ፣ ጻድቃንም አጣንም ያላቸው ኦል ኔሽንስ ነው የሚለው ብሔር ብሔረሰቦች ሁሉ ኦል ነው። ኦል ሆኖ ግን በክርስቶስ የሚያምኑ ናቸው። ምንም የሚያምን አይደለም፣ ጠቅላላ ነው የሚሰበሰበው፣ ሁሉ ይፈረድበታል። አይደለም ለምን መሰለህ? ይሄን መጀመሪያ ከዚህ እንግባባ። እነዚህ አሕዛብ ያላቸው ህዝብ ለማለት ተፈልጎ ነው እንጂ ለአሕዛብ ሁሉንም አይሰበስብም። በክርስቶስ የማያምን ሰው ጀመረ ወደ ጉባኤም ለክርስቶስም ሊፈርድበት አይመጣም። ለሚያምኑት ላመኑት በክርስቶስ ላመኑ በኢየሱስ ክርስቶስ የሚያምኑት ሰዎች ናቸው እነዚህ ማለት ነው እንጂ ለማያምኑ ሰውማ አይሰበሰብም። ወደ ክርስቶስም ሊገባም አይመጣም፣ ሊመጣም አይችልም ማለት ነው። ስለዚህ ዝጋ ያለው መጀመሪያ አሕዛብ ያላቸው ህዝብን ነው ማለት ነው። ስለዚህ በሱ የሚያምኑ በሱ ስራ የሚያምኑ ማለት ነው። ግን ስራ ያልሰሩና የሰሩትን ሰዎችን የሚለያቸው ማለት ነው። ስለዚህ እነዚህ ሰዎች ጻድቃንና ጣም ብሎ የለያቸው ስራ ስለሰሩ ነው፣ ስራ ስላልሰሩ ነው የተፈረደባቸው።
ኢየሱስን ያመነ አሁን እዚህ ላይ የሰበሰበው አሕዛብን ጠቅላላን የሰበሰበው እኮ የሚለው ኦል ኔሽን ዓለም ሁሉ በፍርድ በበጉ ዙፋን ፊት ተሰበሰቡ። ፍርድ ይሰጣል። የሚፈረድብን ደግሞ በሰራነው ስራ ነው። የኢየሱስ የሆነው ደግሞ አዳነ ምናልባት ወይ ላለመመለስ ፈልገው ከሆነ ምናልባት ንግግሩ ወይም ደግሞ ትምህርቱን መዋየት ካልፈለጉ አይ እንደዚህ ሆኜ ብለው መውረድ ይችላሉ እንጂ ሲጀምር በእምነት ያለ ሰው ፍርድ ላይ አይቀርብም። ይሄ መተማመን አለበት። አሕዛብን ቢሆን ሙስሊምን አሁን ሙስሊም አያምን በክርስቶስ የማያምን ሰዎች ለፍርድ ይቀርባሉ? አዎ ሁሉም ሰው ይቀርባል። ሁሉ ሰው ተነስቶ ለፍርድ በክርስቶስ የማያምን ሰው ለፍርድ ይቀርባል? አዎ ፍርድ የተፈረደበት ሁሉ ተነስቶ ይፈረድበታል። መጨረሻ ፍርድ በበጉ እንደሱ ይላል። ማስረጃ አሉት። ማስረጃ አለ። ያነበብን እኮ አሁን ኦል ኔሽንስ ይሰበሰባሉ። ይሄ ዶሚሽኑ የሚያነበው የሚተረጉመው ለዚህ አይደለም ነው የሚያረብ። ይሄ ላመኑ ሰዎች ነው። ለምሳሌ እምነት ያላቸው ሰዎች ናቸው እንጂ እምነት ለሌላቸው ሰዎች ፍርድ አይሰጥም። ፍርድ የሚሰጣቸው ላመኑትና ለምሳሌ ጻድቃንና አጣም ብሎ ለያቸው። እነዚያ ለዘላለም ኩነኔ እኔ ደግሞ ወደ ዘላለም ሕይወት እንዲገቡ ያደረገ ስላመኑ ሰዎች ናቸው። በክርስቶስ አምነው ግን ስራ ያልሰሩ ማለት ነው። ለምን ብራባ አብልታችሁኛል በጠማ ጠጥታችሁኛል አለ። ለማያምን ሰው እንደዚህ ብሎ ይጠየቃል? በክርስቶስ ለማያምን ሰው እምነታችሁን አይደለም የተጠየቁት፣ ስራቸውን ነው የተጠየቁት። ብራ ለበለኝ ማለት ስራ ነው። በጠማ ላጠጣኛ ማለት እኮ ስራ ነው አይደለም እንዴ? ስራቸውን ነው የተጠየቁት እንጂ እምነት አይደለም የተጠየቀው እዚህ ጋር። ታዲያ ሁላችንም ከፍርድ በታች የሆነው ስራ ስለጎደለን አይደለም እንዴ? መጀመሪያም የሰው ልጅ ከህግ ስለወደቀ ስራ ከእግዚአብሔር ክብር ስለወደቀ ነው። ስለዚህ ኬዙ ይቀርብለታል። አቤት ተመስገን። አቤት የሚሰማውት አይመስለኝም። ወንጌላዊ አዳራሽ ላይ እንዳለ ሰው ነው እንትን የሚለውና ምንም ሊያዳምጥ አልቻለም። እየተባለ ያለውን በሌላ ነው የሚተረጉም። በእርግጣው ትክክል ነው። እኔም ያልኩት እኮ ለዚያ ነው። ለሲጀመር ለሚያምን ሰውና ለማያምን ሰው ፍርድ ላይ ክርስቶስ አይቀመጥም። ለሚያምኑ ሰዎች ነው ፍርድ ላይ የሚቀመጠው። ፍርድም የሚሰጠው ለሁሉ ለአማኙ ነው እንጂ ለእያንዳንዱ ሰው ለማያምን ሰው ስራ አይጠየቅም። ስራ የሚጠየቀው ለሚያምን ሰው ብቻ ነው ማለት ነው። ምን አደረክ ምን ፈጠርክ የሚላቸውም ለሚያምኑ ሰዎች ናቸው። እነዚህ ሰዎች የተሰበሰቡትም በዚህ ተሰበሰቡትም የሚያምኑ ናቸው ማለት ነው። ከዚያ በፈለያቸውና አንተ አልሰራም ይሄን ቃሉን አልተገበርክም ለምን ብራባ አላበላኝም ብልጠማ አላጠጣኝም ያለው ለሁሉ ለሚያምን ሰው ነው እንጂ ለማያምን ሰው ሲጀመር ወደ እግዚአብሔር ጉባኤም ወደ እግዚአብሔር ፊትም አይቀርብ ማለት ነው። ምን ሰራ ተብሎም አይጠየቅም ማለት ነው። ፓስተር ምናልባት ልክ ነው። ምናልባት ለመረዳት ካልሞከሩ ካልፈለጉ ነው እንጂ ቃሉ ምንም የሚያሻማ ነገር አይደለም። እንግዲህ ያው ከመጀመሪያው መግባባት ስላልቻል በቃ ይቅርታ እኔ ልውረድ። ይሻላል ፓስተር።